ሰላም ብያለሁ ቴዲ። ሰላም ነው ወይ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን አለሁልህ ቴዲ። እኔ ቃሌ ነኝ፣ ቃሌ ይባላለሁ። ኦኬ ቃል ኦኬ። የዲቤቱን ቪዲዮ የሰራው አይቼዋለሁ። ኦኬ እንዴት ነህ ቃል? ሰላም ነው? እግዚአብሔር ይመስገን ብሮስኪ። ሰላም ነው አሉ አሉ ሁሉ አማን እግዚአብሔር ይመስገን አለን። ለዘማርያም ጥሪ ያቀርበህ ነበር። ዘማርያም መለሰል? አወራችሁ? አይ አላወራንም። ሁለት ጊዜ ሜሽን አድርጌ ነበረ ከመጀመሪያው ጥሪ በኋላ ሁለተኛው ጥሪ ላይም ሶስተኛው ጥሪ ላይ ሜንሽን አድርጌ ነበር እና እዛ ላይ አይተው ከሆነ ያው ብሎክ ስላደረገኝ እኔ ማየት አልችልም። ኦልሬዲ ብሎክድ ነኝ እሱ ጋር። እሱ ሊያየኝ አይችልም። ሰዎች ግን እያደረሱለት ነበረ ጥሪውን። እስካሁን ግን ምላሽ አላገኘንም። ስለዚህ አሁን ቪዲዮ ማብራት ትችላለህ? ኦኬ ለትንሽ ደቂቃ ትራንስፖርት ውስጥ ነኝ፣ ግን ላብራ። ችግር የለውም። ማትችልበት ቦታ ከሆንክ ችግር የለውም። ምንድነው ምናልባት ዘማርያም ካለ ከዘማርያም ጋር ከዚህ ታወርታችኋል? ትተዋወቃላችሁ? አይ አውርተን አናውቅም። ከእሱ ጋር ቃል በቃል አውርተን አናውቅም ምንም ነገር። ኦኬ እሷ ቢመልስልህ በምን ጉዳይ ነው መወያየት የምትፈልገው? በሁሉም ጉዳይ? ያ በየትኛውም ነገር መወያየት እንችላለን። የመጀመሪያው ከዚህ በፊት የሰራቸው ቪዲዮዎች ነበሩ። ሶላዎቹን ከመጽሐፍ ቅዱስ ላይ ማሳየት አትችሉም፣ እንደዚሁም ደግሞ ገድላት ውስጥ ነው የምትደበቁት እንጂ መጽሐፍ ቅዱስን ይዛችሁ መሞገት አትችሉም የሚል ሀሳብ ሲያነሳ ስለነበር ለቻሌንጅ እሱን አቅርቤለታለሁ። በነዛ ጥሪዎች መቀበል ከቻለ ኦልሬዲ እኔ መጽሐፍ ቅዱስን ብቻ ይዤ ገድላቶቻችሁን እንያቸው አንድ፣ ሁለተኛ ደግሞ ሶላዎቹን ካልክ ማየት እንችላለን። ሶስተኛ ግን እዚህ አንተ ቤት የነበረ እኛም ገብተን አንድ ጊዜ አውርተን ነበረ ሶላ ስክሪፕቹራ ማነው አይከን ቬነሬሽን ላይ ማለት ነው። ሶ አይከን ቬነሬሽን ላይ ወይም ደግሞ ለስዕል የሚደረግ ስግደት ላይ እናውራ የሚል ነበር የመጨረሻው ደግሞ ማለት ነው። ስለዚህ ከነዚህ ርዕሶች በአንዱ ማውራት እንችላለን። ምረጥ በባል አይከን ቬነሬሽንን ብናወራ መልካም ነው። ከዚህ በፊት ሪሰንትሊ የተወራው ነገር እሱ ስለሆነ አይከን ቬነሬሽን ላይ አውርተን ከዛ ደግሞ እሱ በወደደው ርዕስ እየመረጥን ማውራት እንችላለን ብዬ አስባለሁ። ስለዚህ ከነዚህ እንግዲህ አንዱን እንትን ያድርግና እሱ ደግሞ ውሳኔውን ቢነግረን አሪፍ ነው። ምናልባት ይሄ ሪከርድ የሚያደርጉ ሰዎች በብዛት ስላሉ ይህንን እናንተ ሪከርድ ታደርጉና ዘማርያምን ሜንሽን እያደረጋችሁ ምንድነው ማደርገው? መጀመሪያ ዘማርያም ቢኖርና ቢመጣም ለመወያየት እንትን ካለ አላውቅም፣ ከዚህ ቀደም የነበረ ነገር ነበር። አሁን በግልጽ የምትወያዩባቸውን ርዕሶች ትነግሩኛላችሁ። ከዛ እነዚህን ርዕሶች ደግሞ ደጋፊ ሀሳቦቻችሁ የምትጠቅሱበት መጽሐፍ ቅዱስ ነው ገድል ነው የሚለውን ስፔሲፊካሊ ትለዩና በዛ አውድ በተመረጠ ርዕስ ዙሪያ ላይ ምርጥ አስተማሪ የሆነ ውይይት የምናደርግ ይመስለኛል። እና ይህን ካየ በኋላ እሱ ምናልባት አንድ ጥሪ ያቀረበው ከዚህ ቀደም ለመምህር ዮናታን እና ለትዝታው ነው። ከዛ ያንተን ደግሞ ካየ በኋላ መወያየት በሚፈልግ ከሆነ አሪፍ ውይይት የምናደርግ ይመስለኛል። ይኸው አድርሻለሁ። እሺ ቴዲ አመሰግናለሁ። ጌታ ይባርክ። ቴንክ ሶ ማች። ከልብ አመሰግናለሁ። እሺ ቃላችን ይሄው እንግዲህ የቃልን ሰምታችኋል። ቀሪው ምላሽ የዘማርያም ነው የሚሆነው ማለት ነው። ለዘማርያም አድርሱለት። ኦኬ ላምብላችሁ ቃልዬ ሲመች በማንኛውም ሰዓት ምልክስተን ማይኩ ያንተ ነው። ኦኬ ምን ይላል? የእመቤታችንን ስዕል በመጀመሪያ የሳለ ወንጌላዊ ሉቃስ ነው ይላል። በእኛም ቤተ ክርስቲያን የጸሎትና ሰላም ለስዕልኪ እንተ ሰአላ በእዱ ሉቃስ ጠቢብ እመወንጌላ ውያን አሃዱ ይላል። መልክዓ ስዕል ስንክሳር ጥቅምት 22 ቀን። ስዕል በቤተ ክርስቲያናችን ሁለት አይነት መልእክት አለው። ከእነዚህም አንዱ ተአምራት ነክ የቅዱሳን መጽሐፍት ታሪኮች ማንበብ ለማይችሉ ሰዎች ለማዳረስ ሲሆን፣ ሁለተኛው ደግሞ ማንንም ሳይፈራና ሳያፍር ስለ ሃይማኖቱ መስክሮ በሰማዕትነት የሞተ ወይም ስለ ዓለምና ስለሰራው ስለ ራሱ በመጸለይ መላ ሕይወቱን
ከፍትወት እኩያት ከአጋንንት ጋር በመጋደል ያሳለፈውን ሰማዕት ወይም ጻድቅ በስዕል ለማስታወስ በስዕሉም አማካኝነት እያንዳንዱ ምዕመን ለስዕሉ ባለቤት ያለውን ክብርና ፍቅር ለመግለጽ ነው። በስዕል ፊት ቆሞ መጸለይ ከባለ ስዕሉ ረድኤትን በረከትን መለመን መማጠን ነው ይላል። ይሄ ነው አሁን ጠንካራው ነገር። አያችሁ? ይኸውና ይኸው እንግዲህ ገጽ ስንት ላይ ነው ያለ? ገጽ 97 በስዕሉ ፊት ቆሞ ምን ማድረግ? መጸለይ ከባለ ስዕሉ ረድኤትን ከባለ ስዕሉ ነው ረድኤትን የምታገኘው። በረከትን መለመን መማጠን ነው። ለስዕል የጸጋ ስግደት መስገድ፣ ስዕልን መሳለም፣ በስዕሉ አማካኝነት ለስዕሉ ባለቤት ክብርና ፍቅርን ለመግለጥ ነው። ይኸውም የቤተ ክርስቲያን ሕልውና ከታወቀበት ጊዜ ጀምሮ የነበረ ጥንታዊ ትውፊት ጌት ይኸውም የቤተ ክርስቲያን ሕልውና ከታወቀበት ማለት ምን ማለት ነው? መንፈስ ቅዱስ ከወረደበት ጊዜ ጀምሮ በዚህ ምድር ላይ ከተገለጠችበት ጊዜ ጀምሮ ምን ያለ ነው ይላል? የታወቀ ነው። ከዛ ጊዜ ጀምሮ የነበረ ጥንታዊ ትውፊት ነው። በቤተ ክርስቲያናችን ስርዓት ለተሳሉና በጸሎት ለከበሩ የጌታ የእመቤታችን የቅዱሳን መላእክት ጻድቃንና ሰማዕት ስዕሎች የጸጋ አክብሮት፣ ስግደት፣ አስተብርኮና አድኖን ማቅረብ እንደሚገባ በቤተ ክርስቲያናችን ታምናለች። አስተብርኮና አድኖን ምን ማለት ነው? አስተብርኮና አድኖ በቃ ስለ አድኖ የሚሉትን ማለት ነው አይደል? አድኖ ነው እሱ። ምን ያው ክብር መስጠት ነው። ግዙን በደንብ ባላውቀውም ከዛ ጋር የተገናኘ ነገር ነው። የአክብሮት ስግደት ብሎ ስለጀመረ ማለት ነው። ኦኬ ለማቅረብ ሰው ገብቷል። እሺ የገባ ሰው አለ? አንብበ ጨርስና ከዛ አስተናግደዋል። እሺ በቤተ ክርስቲያናችን ብቻ ላንብባትና ጨርሳለሁ። በቤተ ክርስቲያናችን ስርዓት ለተሳሉና በጸሎት ለከበሩ የጌታ የእመቤታችን የቅዱሳን መላእክት ጻድቃንና ሰማዕት ስዕሎች የጸጋ የአክብሮት ስግደት፣ አስተብርኮና አድኖን ማቅረብ እንደሚገባ ቤተ ክርስቲያናችን ታምናለች፣ ታስተምራለች። ቅድመ ስዕልኪ እሰግድ ወለስዕለ ወልደኪ እገኒ በለው። ይቅርብኝ በቃ። ማርያም ድንግል ማርያም እመ ዶኒ መልክዓ እማ ዶኒ ኦኬ ግዕዝ ነው። የመጀመሪያው ሰላም ለስዕልኪ እንተ ሰአላ በእዱ ሉቃስ ጠቢብ እምወንጌላውያን አሐዱ ይላል። ከወንጌላውያን አንዱ የሆነው ጠቢቡ ሉቃስ በእጁ ለሳለው ስዕልሽ እሰግዳለሁ ነው፣ ሰላም እላለሁ ነው። በስዕልሽ ፊት እሰግዳለሁ በልጅሽም ስዕል ፊት ደግሞ የሚል አለ ታች ማለት ነው። ሰው ፖይንቱ ምንድነው? እያቀረቡ ያሉት ሪፈረንስ ከመልክዓ ስዕል ላይ ነው። እዚህ ገድላትና ድርሳናት መወያያ አይደሉም ይሉናል። አት ሴም ታይም ግን ያው እንትን ይሰሩበታል፣ ዶክትሪን ይሰሩበታል ማለት ነው። ሶ ያ ይሄን እንዳለ ይዘን እንሄድና ወልደ ዮሐንስ ጋር እስቲ ደግሞ ጥያቄ እናቅርብ። ወልደ ዮሐንስ እንዴት ነህ? ጋይስ ሼር አድርጉትና ቢሮ እንደደረስኩኝ ትንሽ እናወራለን። እሺ ችግር የለውም። እሺ ወልደ ዮሐንስ እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ። ደህና ናችሁ? እንዴት ናችሁ? ደህና እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። ክብር ይስፋ። ሰላም አለን። ከታች የምጽፈውን አይቼ ነው የሳብኩና ለስዕል መስገድ ትላለች ቤተክርስቲያን።
የቤተ ክርስቲያን ህልውና ከጀመረበት ጊዜ አንስቶ የነበረ ነገር ነው ትላለች። ትስማማለህ በዚህ ንግግር? ጥሩ ጥያቄ ነው። አዎ እስማማለሁ። ግን እናንተ መጀመሪያ ሲጀመር መች ክርስቶስን ታምናላችሁ? መጀመሪያ በክርስቶስ ለምን እንወያይ? በቃ እኛ ሙስሊሞች ነን። በቃ አሁን ጥያቄውን መልስ። በቤቱ ርዕስ አውራና በቤቱ ርዕስ አውራና ከዛ በኋላ ይሻላል ወንድማችን። ለምን ለማምለጥ ትሞክራለህ? እውነቱ ይውጣ። ወዳጅ ርዕሳችን ላይ ርዕስ ይባል ነገር አታውቅም እንዴ? ምኑን ለማምለጥ አትሞክር። ባንዴ ገብታችሁ ጀግና የምትሆኑ ሰዎች ምን ሆናችሁ? ቤስፒያም ከኛ ወገን ነው። ቪዲዮውን አግኝቻለሁ። ከፈለክ አግኝተኸዋል? አግኝቻለሁ። እሺ ወይ ቃልዬ እስኪመቸው ድረስ አንዴ ታሳየናል። አንደሰም በዛ ተግባረስ ቪዲዮውን መክፈት ትችላለህ? አለ ኦኬ። አበጋዝ አለ ከፍተኸው ከሆነ አትሰማም። ኦኬ ሚዩት ነው። የት ነው ታዲያ የሚሆነው? መተት በፎቶ አብዛኛው ሰው ስዕሉን የት ነው የሚያስቀምጠው? መኝታ ቤት። በጣም ነውር ነው፣ እጅግ ነውር ነው። አይሆንም ማለት አንድ ሰው አነሰም በዛም ተግባረ ስጋ ባልና ሚስት ሌላ ተግባር በሚፈጽሙ ምንም እንኳን እግዚአብሔር የፈቀደው ነገር ቢሆንም እንኳን ቅዱሳት ስዕላት መኝታ ቤት ውስጥ አይቀመጡ። አንደኛ። ሁለተኛ ደግሞ አብዛኛው ሰው የት ነው የሚያስቀምጠው? ልክ እንደ ጌጥ ሳሎን ላይ አይቀመጥም ሳሎን ላይ። ታዲያ ቤት ላይ ቅዱሳት ስዕላት እንዲቀመጡ ከተፈቀደ የት ነው ታዲያ የሚሆኑት ብሎ የሚጠይቅ ሰው ካለ ቅዱሳት ስዕላት ቤት ላይ የሚቀመጡ ከሆነ የሚቀመጡበት አንድ ስፍራ ብቻ ነው ያላቸው። አንድ ስፍራ ብቻ፣ እሱም መካነ ጸሎት ነው። የጸሎት ቤት። አብዛኛው ሰው ስዕሉን የት ነው የሚያስቀምጠው? መኝታ ቤት። በጣም ነውር ነው፣ እጅግ ነውር ነው። አይሆንም ማለት አንድ ሰው አነሰም በዛም ተግባረ ስጋ ባልና ሚስት ሌላ ተግባር በሚፈጽሙ ምንም እንኳን እግዚአብሔር የፈቀደው ነገር ቢሆንም እንኳን ቅዱሳት ስዕላት መኝታ ቤት ውስጥ አይቀመጡ። አንደኛ። ሁለተኛ ደግሞ አብዛኛው ሰው የት ነው የሚያስቀምጠው? ይሄ ነው ዋና ወደር የፈለግከው። ልክ ነው። ይሄ ነው። ተባረክልኝ። አያችሁ እንግዲህ ኦርቶዶክሳውያን እኛ ምንድን ነው ኬትም ብለን አይደው የእናንተ መምህር ነው፣ የታወቀ መምህር ነው። እንግዲህ እንደምታውቁት አሁን እንዲህ ብሎ ነገር አሁን ምን ማለት ነው? እሺ ቅዱሳን ሁለት ኦርቶዶክሳውያን ምን ማለት ነው? ተክለ ሃይማኖት ስዕል እሺ መኝታ ክፍላችሁ ውስጥ አለ እንበል እና ስዕሉ ፊት ጋብቻ የተፈቀደ ሰዎች ደግሞ ብዙ ተባዙ የተባሉበት ህጋዊ የሆነ በመንግስት ህጋዊ የሆነ በባህል ህጋዊ የሆነ በመጽሐፍ ቅዱስ ደግሞ ክቡር የተባለ እሱ ፊት ማድረግ ምናምን ይላል እና እንዲህ አይነት ይሄ ተገቢ አይደለም። አያችሁ እንዴት ከፍ እንዳለ። ለዚህ ነው እኛ ይሄ ስዕል የሚባለው ነገር እዚህ ደረጃ ያደረሳችሁት ማለት ነው። ይሄ ሰው ወዶ አይደለም እንደዚህ ያለው፣ ከአስተምሯችሁ የተነሳ ነው። እና ይህንን እንኳን የሚቃወም ግን የለም ከእናንተ መካከል። እኛን ግን ትሰድቡናላችሁ፣ ትሉናላችሁ። አሁን በዚህ ውስጥ የእኛ ስድብ ምንድን ነው? ይህንን አንስተን ስለሞገትን ነው እኛ ስድብ የሚባልብን? ፌዝ እስቲ አሁን ምኑ ነው? አሁን ይሄንን እኮ ወንድማችሁን ነው እኮ መምከር። ማን ያለ? የትኛው ቦታ ላይ ነው? በመጽሐፍ ቅዱስ ነው ወይ?
በአባቶች ትምህርት ነው ወይ ብላችሁ አንድ ሰው ግን ቪዲዮ አልሰራ። አቤት የኛ ቤት ይሄን ነገር ብለውት ቢሆን ኖሮ ለሲኤንኤን ትከፍላላችሁ፣ ለቢቢሲ ትከፍላላችሁ እና ከማርስ ላይ ታስተላልፉት ነበር። 10 ቤት ተከፍቶ ነበር። ይሄን ያ 10 ቤት ብቻ ያ ቃልዬ በአሁን መቀጠል ትችላለህ። የሚመች ከሆነ ማለት ያ ገብቻለሁ። አሁን ቅዳሜና እሑድ ትንሽ ሄክቲክ ነው ለኛና ለዛ ይቅር በሉኝ። እሺ ያው ስለ አይከን ቬነሬሽን ነው ልናወራ የተገናኘ ነው። ምንድነው ስለ አይከን ቬነሬሽን የሚወራው? ለምንስ ነው የሚወራው የሚለውን ነገር ግን ትንሽ አስፈላጊነቱንም ማስቀመጥ አለብን። አንዳንዶች ሊያቀሉት ይሞክራሉ። አይከን ቬነሬሽን እኮ ምንም ዶግማ አይደለም፣ ዶክትሪን አይደለም፣ ብቻ ምን እንደዚህ አይነት ነገሮች ይነሱና እንደው አንደርማይን ተደርጎ እንደዛ እንዲያልፍ ይፈልጋል። ለምሳሌ ድንበር በህገ ወጥ መንገድ የሚያልፉ ሰዎችን ካያችሁ በድንበር የሚያሳልፋቸው መኪና ወይ ጉቦ መክፈል አለበት፣ ካልሆነ ደግሞ ሌላ ትልቅ ነገር ይይዝና ከዛ በኋላ ከስሩ እነሱን ይይዛል ማለት ነው። ሶ ድንበር ጠባቂዎች የሚመለከቱት ከላይ ያለውን ህጋዊ የሆነውን ነገር ነው። ከስር ያው እነዛ ህገወጥ ስደተኞች ኦልሬዲ አልፈዋል ማለት ነው። ሶ ልክ እንደዛ ነው። እንደነዚህ አይነት ትምህርቶችን ኦርቶዶክስ የሚያደርጓቸው ብዬ አስባለሁ። ከፊት ለፊት ጥምቀት፣ የጌታ እራት ምናምን የሚሉ ከፊት ለፊት ያሉ አሉ፣ ለንግድ የቀረቡ ማለት ነው እዚህ ቲክቶክ ላይ። ከዛ በኋላ ከስር ግን እነዚህ ነገሮች አልፈዋል፣ በቃ ምንም ሳይታዩ ሰውም በደንብ አተኩሮ ሳይጠይቃቸው ምናምን አልፈዋል። ሶ እነዚህ እንግዲህ በደንብ መወራት ያለባቸው ነገሮች ናቸው ማለት ነው። ለምን አንደኛ አስ ፕሮቴስታንት ምንድነው ፕሮቴስታንት የሚያደርገን እኛን ሲባል ከመጽሐፍ ቅዱስ ያለፈ ወይም ደግሞ የመጽሐፍ ቅዱስን ስልጣን የሚጻረር በመጽሐፍ ቅዱስ ውስጥ የሌለ ዶክትሪን መኖር አለበት ብለን አናምንም። ይሄ የመጀመሪያው ነገር ነው። ጭራሽ መኖር አለበት ብለን አናምንም። ሁለተኛ ነገር ደግሞ ይህንን ነገር ክሌም የሚያደርጉ ሰዎች ኤኒሻንት መሆኑን ጭምር አብረው ክሌም የሚያደርጉ ሰዎች ከመሆናቸው የተነሳ ጥንታዊ ስለሆነ ኤኒሻንት ስለሆነ ስለዚህ መቀጠል አለበት የሚል አይነት ሀሳብ አላቸው። አንዳንዶች ደግሞ መጽሐፍ ቅዱሳዊ የሆነ መሰረት ሊያስይዙትም ሲሞክሩ ትመለከታላችሁ። ሶ ከዚህ የተነሳ አይከን ቬነሬሽንን መሞገት ግዴታ ይሆናል ማለት ነው። አንደኛ መጽሐፍ ቅዱስ አይደለም፣ ሁለተኛ የቤተክርስቲያን ታሪክ በጣም ዘግይቶ የመጣ ነው። ሶስተኛ ደግሞ ከነምንጩ ራሱ አይከን ቬነሬሽን ራሱ ከነምንጩ በጣም እንትን ያደረገ ነገር ነው። ከዚህ ከሲዶኖመስ ዶክመንቶች ወይም ደግሞ ከሐሰተኛ ሰነዶች ጋር የተያያዘ ታሪክ ነው ያለው ራሱ። ስለዚህ ከዚህ የተነሳ አይከን ቬነሬሽንን መሞገት ግዴታ ይሆናል ማለት ነው። እንደዚህ አይነቱ ነገር በክርስትና ስም በቤተ ክርስቲያን ውስጥ ሊኖር ስለማይገባ ማለት ነው። ሶ የመጀመሪያው እንግዲህ ማንሳት የምፈልገው ፖይንት እሱ ነው። ለምንድነው አስፈላጊነቱ ምንድነው ሲባል በቃ የመጽሐፍ ቅዱሳዊ ነው አንድ ሰው። ሁለተኛው ምክንያት ደግሞ አንድ ሰው አልቀበልም ብሎ ወይም ደግሞ አይከን ቬነሬሽን ወይም ይህንን ለስዕል የሚደረግ ስግደትን አልቀበልም ብሎ ኦርቶዶክስ ሆኖ መቀጠል ይችላሉ የሚለው ደግሞ ሁለተኛው ጥያቄ ነው። ኦርቶዶክስ ሆኖ መቀጠል አይችልም። ለምንድነው ኦርቶዶክስ ሆኖ መቀጠል የማይችለው? ምክንያቱም ቤተክርስቲያኒቷ ያስቀመጠችው ነገር ነው። ይህንን መጽሐፍ አስቼ የያዘውን መጽሐፍ እንደው ቢያስነብበን ደስ ይለኛልና አስቼ ትችላለህ እንዴ? መክፈት ትችላለህ መጽሐፉን? የትኛውኑን? ያ ትክክል። የእንትኑ የፓትሪያርኩ መቅድም ላይ ያወጣልኝ። እሺ የፓትሪያርኩ መቅድም ላይ ስትመለከቱ አንድ የምትመለከቱት ነገር አለ፣ ማለፍ የማትችሉት ነገር አለ። እሱ ደግሞ ምንድነው? ይህንን መጽሐፍ የጻፉ ሰዎች 18ቱ ሊቃውንት ማለት ነው። ይህን መጽሐፍ የጻፉበትን ምክንያት ግልጽ አድርገው ይነግሩናል። አንድነትን ቤተክርስቲያን በመሰረቱ አትቃወምም ይላሉ። ከዛስ ነገር ግን አንድ ሰው በዌስተርንና አብያተ ክርስቲያናት መካከል ንግግር ሊደረግ ይገባል ሲል የቤተ ክርስቲያናችን እምነትና ስርዓት አምልኮ ይሄ መሆኑን መረዳት መቻል አለበት ይላሉ። ስለዚህ ለውይይት ክፍት ነን፣ እዚህ ላይ ያለው ነገር ግን የቤተ ክርስቲያናችን አቋም ነው በማለት ነው የሚያስቀምጡት ማለት ነው። ስለዚህ የዚች ቤተ ክርስቲያን አቋም ከሆነ ኦኬ አይከን ቬነሬሽን የኦርቶዶክስ ቤተ ክርስቲያን አቋም ከሆነ ስለዚህ አንድ ሰው አይከን ቬነሬሽንን አልቀበልም ብሎ ማለፍ አይችልም፣ ወይም ደግሞ ኦርቶዶክስ ሆኖ መቀጠል አይችልም ማለት ነው። አስዬ እንትን ካልክ ብታወጣው አውጥቼዋለሁ፣ ችግር የለም። እሺ አሳየንና እንዴ
አንተ ሁን እንትኑ ላይ ትልቁ ላይ እሺ ይሄውና እሱ ነው። ከዚህም ሌላ ከሚለው አይ በቃ ከዚህም ሌላ ከሚለው ጀምሮ ነው። ከዚህም ሌላ የሚለው ያ እሺ ይነበባል አይደላችሁ? እሺ ትንሽ ራቅ አድርግልኝ ቁርጥ ስላለ ማለት ነው። በቃ ቴንክ ዩ። ትንሽ ጠጋ አድርገው ወደ ግራ። በቃ እሺ ተመልከቱ። ከዚህም ሌላ በኦሪየንታል ኦርቶዶክስና በምስራቅ ኦርቶዶክስ አብያተ ክርስቲያናት በኦርቶዶክስ አብያተ ክርስቲያናትና በምዕራብ አብያተ ክርስቲያናት መካከል ባለው የትምህርተ ሃይማኖት ቀኖናና ስርዓት አምልኮት ላይ ልዩነት ላይ ይላሉ። ምን ላይ ያሉ? የትምህርተ ሃይማኖት ቀኖናና ስርዓት አምልኮት ልዩነት ላይ። እነዚህ ልዩነቶች አሉ። በኢስተርን ዌስተርን ምናምን ቸርቾች ላይ የትምህርት ልዩነት አለ። አንድ የትምህርት ሃይማኖት ልዩነት አለ። ሁለተኛ የቀኖና ልዩነት አለ። ሌላው ደግሞ የስርዓት አምልኮት ልዩነት አለ። ይሄንን ቤተክርስቲያኒቱ ታምናለች። ቀጥሎስ ምን ይላል? ስለዚህ ውይይት ሊደረግ ይገባዋል የሚሉ ወገኖች ሁሉ አሉ የቤተ ክርስቲያናችን ጥንታዊ ትክክለኛና የማይዛባ እምነትና ስርዓት በዚህ መጽሐፍ ውስጥ የተገለጸ መሆኑን እንዲያውቁልን እንሻለን ትላለች። ስለዚህ አንድ ሰው ውይይት ሊደረግ ይገባል በእህት አብያተ ክርስቲያናት መካከል ብሎ ቢያምን ራሱ የቤተ ክርስቲያኒቱ ጥንታዊው ትክክለኛው የማይዛባው ትምህርት ሃይማኖታቸው ቀኖናቸውና ስርዓት አምልኮታቸው ይሄ መሆኑን እንዲያውቁልን እንሻለን። ኦኬ። ስለዚህ ቀጥሎ እንደዚህ በማለት ያስቀምጣሉ። ሁሉም አንድ የሆኑ ዘንድ ብሎ ጌታ እንደተናገረው ቤተክርስቲያናችን የክርስቲያኖችን ህብረትና አንድነት በመሰረቱ የማትቃወም ብትሆንም ለዚህ ሲባል እምነትና ስርዓተ አምልኮት እንዳይፋለስ ብርቱ ጥንቃቄ መደረግ እንዳለበት ታምናለች። ስለዚህ አንድ ለመሆን እንኳን የሆነ ንግግር ቢጀመር ይሄ ቤተክርስቲያናችን ምንድነው አቋም ነው። ስለዚህ ይሄ መፋለስ የለበትም በማለት ያስቀምጣሉ ፓትሪያርኩ። ይሄንን የሚሉት ያለፉት ፓትሪያርክ አቡነ ጳውሎስም አሁን ያሉትም አቡነ ማትያስም ናቸው። በመጀመሪያው በሶስተኛው ምትም ላይ ይሄንን ያስቀምጣሉ። እሺ መጽሐፉ የቤተ ክርስቲያኒቱን እምነት ስርዓተ አምልኮትና የውጭ ግንኙነት በሚገባ እንዲገልጽ ታስቦ በጥንቃቄና በጥራት የተዘጋጀ ስለሆነ ጠቀሜታው ከፍ ያለ ነው። ይህ መጽሐፍ የእምነታችን አዕማድ ዋና ዋና ነጥቦችን ጠቅልሎ አስፍሯል። በረጋ አእምሮ አንብቡት እያሉ ይቀጥላሉ ማለት ነው። ስለዚህ ከዚህ ውስጥ የምንረዳው አንድ ነገር አለ። እሱም ደግሞ ምንድነው? አይከን ቬነሬሽን ላይ ቅድም ያነበብከውን ክፍል እያወጣህልን አስችዬ አንተ እኔ ላውራ። አንድ የምንረዳው ከዚህ ውስጥ ትልቁ ነገር ምንድነው? ስለ አይከን ቬነሬሽን እዚህ መጽሐፍ ውስጥ አግኝታችሁ ከሆነ እዚህ መጽሐፍ ውስጥ ያገኛችሁት ነገር በሙሉ ኦኬ፣ እዚህ መጽሐፍ ውስጥ ያገኛችሁት ነገር በሙሉ የቤተ ክርስቲያኒቱ መሰረተ እምነት ስርዓተ አምልኮትና ቀኖና አቋም ከመሆኑ የተነሳ ኦኬ ልትደራደርበት የማይገባና የማትችለው ነው ቤተክርስቲያን። ስለዚህ አንድ ሰው መጥቶ ለስዕል መስገድ እንትን አይደለም ዶግማ አይደለም ቢላችሁ እንዴ ቤተክርስቲያን ይሄንን አልደራደርበትም ኢቭን አንድነት ለማምጣት ውይይት ቢደረግ በሌሎች አብያተ ክርስቲያናት ይሄንን አልደራደርበትም ብላ ያወጣችሁ መጽሐፍ ውስጥ እኮ ሊቃውንት እንዲያስቀምጠዋል ፓትሪያርክን አትቀበላቸውም ወይ ተብሎ መጠየቅ መቻል አለበት። ኦኬ ዶግማ ነው አይደለም ሳይሆን ጉዳዩ ይሄን ሳትቀበል ኦርቶዶክስ መሆን ትችላለህ። ሳይቀበል ኦርቶዶክስ መሆን አይችልም። ለምን? ቤተክርስቲያኒቱ የማትደራደርበት ጉዳይ ስለሆነ ማለት ነው። ኦኬ ተግባብተናል። ስለዚህ ይሄን ያመጣነው ከየት ነው? ከዚሁ ከቤተክርስቲያኑ መጽሐፍ ላይ ነው ያመጣነው። የትም ሳንሄድ ከቤተክርስቲያኑ መጽሐፍ ላይ ነው ያመጣነው። ስለዚህ እዚህ መጽሐፍ ላይ ስለ አይከን ቬነሬሽን ተጽፏል። አዎ ተጽፏል። ምን ተብሎ ተጽፏል? ይኸው አሁን አስቴር ሲከፍት ደግሞ ትመለከቱታላችሁ። እሺ ቆይ አንዴ እንትን እሺ በቻልክ ሰዓት ክፈትልኝ እንትን ካሜራውን እኔ ላውራ እስከዛ ድረስ የአይከን ቬነሬሽንን ግን እስከዛ ድረስ የአይከን ቬነሬሽንን ግን ወልደ ዮሐንስን በጣም እያዘንኩኝ ሚውት ላደርገው። የአይከን ቬነሬሽንን ትርጉም ግን የተወሰነ እንትን ላደርጋችሁ። የአይከን ቬነሬሽንን ትርጉም ግን የተወሰነ ልበላችሁ። ምንድነው አይከን ቬነሬሽን የሚባለው ነገር ምንድነው የሚለውን ነገር እንትን ላድርጋችሁ አንድ ጊዜ ቆይ። እሺ መጀመሪያ እሱን ላውራላችሁና ከዛ በኋላ ደግሞ እነዚህ ሰዎች ደግሞ ምን እያወሩ ነው በዚህ መጽሐፍ ላይ የሚለውን ነገር እንትን እናደርግ እንመልከት። የመጀመሪያው አይከን ቬነሬሽን ምንድነው? አይከን ቬነሬሽን ስንል እያልን ያለ ነው ቅዱሳት ተብለው ለእንትን ለተደረጉ ለተቀመጡ ስዕሎች የጸጋ ስግደትን እንደዚሁም ደግሞ ክብርን የመስጠት ጉዳይ ነው። አይከን ቬነሬሽን አይከን ዩዜጅ ሳይሆን ያወራነው አይከን ቬነሬሽንን ስለሆነ ማለት ነው። ስለዚህ
የክርስቶስ ነው የማርያም ነው ኦር የከሌ ነው ብለን ለምናስበው ለዛ ስዕል ቅዱስ ነው ብለን ለምናስበው ስዕል ክብር መስጠት ነው። ኦኬ ክብሩ በስግደት መልኩ እንደሆነ ደግሞ እንመለከታለን። ወይ በሱ ፊት ቆሞ መጸለይ እንደሚጨምር ደግሞ እንመለከታለን። ሶ እንትን አድርገውታል ለእንትና ነው ምናምን የሚባል ነገር የለም። እንደዚህ አይነት ነገር አታገኙም በጥንታዊት ቤተክርስቲያን ማለት ነው። ይሄ ነገር ያለው የመጣው በ6ኛ እና 7ኛ ክፍለ ዘመን በተለይ 7ኛ ክፍለ ዘመን ላይ በ8ኛ ክፍለ ዘመን ነው 700 ምናምን ዓመተ ምህረት ላይ ለስዕላት መስገድ ይገባል የሚል ግልጽ የሆነ እንትን ተቀምጦ እናገኛለን ማለት ነው። ስለዚህ አይከን ቬነሬሽን ስንል ትርጉሙ ይሄ ነው። ሶ አሁን ስለ አይከን ምን ይላሉ ወገኖቻችን የሚለውን ነገር ደግሞ እንትን ላድርግ። ስለ አይከን ምን ይላሉ ወገኖቻችን የሚለውን ነገር ደግሞ ላሳይ አሁን። እሺ ፒሲ እየከፈተ አይደለም። አንድ ጊዜ መብራት ጠፍቷል ማለት ነው። እሺ ይሄንን ነው ከፍቼ ላለው የሱን ከሆነ ወይስ ሌላ? እሱን እያሳየው ከዛ በኋላ ደግሞ አንዳንድ ነገሮችን ደግሞ መልሼ ያሳያለሁ። ለዛ ነው ወረድ አድርገው እሱ ነው እያነበብንላቸው እንሂድ እስቲ ለቅዱሳን። በቃ እሺ ከላይ አይ ከላይ ቆይ ከፍ በል ችግር የለውም ከፍ በልና እኔ ስዕል በቃ ከሱ ጀምሮ ቤተክርስቲያኗ ምን ትላለች የሚለውን ነገር እንደ ቅድሙ አድርጋ ያዘልኝና ላንብብ። ትንሽ ተሸፍኗል ፎቶ። እሺ ቴንክ ዩ ሶ ማች። ስዕል በኢትዮጵያ ቤተክርስቲያን ከጥንት ጀምሮ ይላሉ 18ቱ ሊቃውንት። እንግዲህ በዚህ መጽሐፍ ላይ ምን ተባብለናል? በዚህ መጽሐፍ ላይ የተቀመጠ ነገር የቤተክርስቲያኒቱ አቋም ነው። አንድ ሰው ይሄን እዚህ ውስጥ የተጻፈ ነገር አልቀበልም ብሎ የቤተክርስቲያኒቱ አካል ነኝ ብሎ ማመን አይችልም። ስለዚህ ስዕል በኢትዮጵያ ቤተክርስቲያን ከጥንት ጀምሮ የአክብሮት ስርዓተ ትምህርት አለው ይላሉ። ከጥንት ጀምሮ ነው የአክብሮት ስርዓተ ትምህርት ያለው። ስዕል ከክርስትና በፊት በቤተ አይሁድ የታወቀና ከአምልኮት ጋር የተያያዘ ነበር። በብሉይ ኪዳን በታቦተ ሕጉ ላይ ስዕለ ኪሩብን እንዲስል ራሱ እግዚአብሔር ሙሴን አዞታል ይላል። እዚህ ቲክቶክ አካባቢ ኪሩቤል ተስለዋል እኮ ምናምን ሲባል ሰምታችሁ ከሆነ እንግዲህ ከዚህ አይነቱ የሊቃውንቱ አስተያየት ነው የሚጀምረው። እነዚህ የኪሩቤል ስዕሎች ከታቦቱ አይለዩም። ምክንያቱም ታቦት የእግዚአብሔር መገለጫ ዙፋን ስለሆነ ነው። ስዕለ ኪሩቤልም የጸወርተ መንበር ኪሩቤል አምሳል ነውና የሚሳሉትም እንደሚናተፍ አውራ ዶሮ ሆኖ ነው። ስለዚህ ስለ ኪሩብ እግዚአብሔር ነው ኪሩብን ሳል ያለው አለ። ኪሩብን ቅረጽ ነው እንጂ ያለው ኪሩብን ሳል አላለውም። አክቹሊ ስለ ቅርጽ ነው እየተወራ ያለው። ኪሩቤልን ስለ መቅረጽ ነው እየተወራ ያለው ነገር ማለት ነው። ስለዚህ ይሄ የመጀመሪያው ነገር ነው። ቀጥሎ ስዕል በቤተ ክርስቲያን የተጀመረበት ታሪካዊ ምክንያት አለው ብለው ደግሞ ይቀጥላል። ኦኬ በቤተ ክርስቲያን የተጀመረበት ደግሞ ታሪካዊ የሆነ ምክንያት አለው። ስዕል ምንድነው? ያ ታሪካዊ ምክንያት ምንድነው? ስለ ስዕል የተነገረን ያ ታሪካዊ ምክንያት ምንድነው? በቤተ ክርስቲያን ታሪክ እንደሚታወቀው የመጀመሪያዎቹ ክርስቲያኖች ትምህርታቸውን ያስፋፉት ዋሻ ፈልፍለው ጉድጓድ ቆፍረው በዋሻ በፍርኩታ ወይም ካታኮምብ ምድር ውስጥ ነው። ከዚህም ገበበ ምድር ውስጥ የሰማዕታትን አጽም እየሰበሰቡ ጸሎት ይጸልዩ፣ ትምህርት ያስተምሩ ነበር። ኦኬ የሰማዕታትን አጥንት ይሰበስቡ ነበር የጥንት ክርስቲያኖች። አዎ ለምንድነው ሊሰግዱለት ነው የሚሰበስቡት? አይደለም። የሰማዕታቱ አጽም ስለሆነ ለመታሰቢያ ብለው ቅሬቶቻቸውን ይሰበስቡ ነበር። ኦፍ ኮርስ የነ ፖሊካርፕንም ይሰበስበው እንደነበረ ይነገራል በታሪክ ውስጥ ማለት ነው። ነገር ግን ለነሱ ሲሰግዱላቸው አናገኝም። በካታኮምብ ውስጥ ስዕል ይስሉ ነበር። ይስሉ የነበረው የአሳ ስዕል፣ ሰው ሲጠመቅ እንደዛ አይነት ስዕሎችን ይስሉ ነበር። ለነዛ ይሰግዱ ነበር? አይሰግዱም። እንደሚሰግዱ አንድ ማስረጃ ማምጣት አይቻልም። ነገር ግን አዎ ይስሉ ነበር የሚለው ነገር ትክክል ነው። እሺ እንቀጥል። በዚህም አማኞች እየመጡ የማህበሩ አባል መሆን ጀመሩ። በዚህ ጊዜ የክርስትና ትምህርት አስፋፍቶ ለማስረዳት በቂ መጽሐፍት ስላልነበሩ እንደ ልብም ወጥቶ ለመፈለግና ለማዘጋጀት ነፃነት ስላልነበራቸው ከመጽሐፍ ቅዱስ ውስጥ አንዳንድ ምሳሌዎችን በስዕል እያቀረቡ ማስተማር ጀመሩ ይል። ስለዚህ በስዕል እያቀረቡ ማስተማር ጀመሩ። ይህንን እኛም እንስማማበታለን። በስዕል ሰዎች ይማሩ ነበረ። አዎ ቀጥሎስ ስዕሎችንም የሚስሉት እረኛው በጉን እንደተሸከመ አድርገው ነው። ስለዚህ መጀመሪያ ስዕሎችን ሲስሉ እረኛው በግ እንደተሸከመ አድርገው ይስላሉ አለ። ወረድ አድርግልኝ። እሺ ቀጥሎ እንደዚህ አለ። ታማኝ ጠባቂ መሆኑን ለማስረዳት ነበር። ሌላው ስዕላቸውን የሚጀምሩት በብሉይ ኪዳን ታሪክ ነበር እያለ ስዕሎች እንዴት እንደሚስሉ ያስቀምጣል ማለት ነው። ከዛ በኋላ ቀጥሎ ይሄን ታሪክ ያዙትና ወረድ በሉ። ይህንና ይህን የመሰሉ በጥንት ክርስቲያኖች መሸሸጊያ ዋሻዎች ተስለው ተገኝተዋል ይላል። ይህ ሁሉ የተደረገው ከላይ እንደተገለጸው የሃይማኖትን ታሪክ ለማስተማር ነው። ስለዚህ ስዕላት ለምን ይጠቅሙ ነበር አለን? በጥንት ዘመን ለማስተማር። እሺ አሁን እንቀጥል።
በሌላም በኩል ስለ ጌታ ስዕል ብዙ ታሪክና ትውፊታዊ ትምህርት አለ አለ። ብዙ ታሪክ አለ፣ ብዙ ትውፊታዊ ትምህርት አለ። ምን ለማድረግ? ለማስተማር ስለ ስዕል። እሺ ስለ ጌታ ስዕል ለመናገር። እሺ ከሚነገሩትም ታሪኮች አንዱ የጌታን የነገረ መስቀሉን ታሪክ ሐዋርያው ዮሐንስ እንደሚከተለው የሚተረከው ነው። ስለዚህ ሐዋርያው ዮሐንስ ስለ ጌታ የሳለው ስዕል የሚተረክ ነው። ዮሐንስ ወንጌላዊ በዕለተ ዓርብ እንዳየው አድርጎ ጌታን ስሎታል። ጌታን የታለው በዕለተ ዓርብ እንዳየው አድርጎ። ስለዚህ አሁን ይህ ታሪክ ተአማኒነቱን ለማረጋገጥ የግድ ማስረጃ መጠየቅ ሊኖርብን ነው ማለት አይደለ? የግድ ማስረጃ መጠየቅ መቻል አለብን። ኦኬ ስለ ስዕሉም ከዛ በኋላ እንደዚህ ያለ ዮሐንስ ወንጌላዊ በዕለተ ዓርብ እንዳየው አድርጎ ጌታን ስሎታል፣ ራቁቱን ስሎታል። ስዕሉም በከመ ሰቀሉን የአይሁድ ቅድመ ራቄ በኢየሩሳሌም ዳግም ትሰቅለኒኑ በሮም ብሎ ተናገራል። ምን ማለት ነው? በዕለተ ዓርብ አይሁድ በኢየሩሳሌም ራቁቴን ሰቀሉኝ፣ አንተ በሮም ዳግመኛ ትሰቅለኝን ብሎ ጠየቀው። ስዕሉ ራሱ አፋው እንዲህ ብሎ ጠየቀው እያሉ ነው ያሉት። ስዕሉ ምን ብሎ ጠየቀ? አይሁድ እኔን በራቁቴን ዮሐንስ ምን አደረገ? ከለሜዳ አስታጥቆ ሳለው። እንግዲህ ሐዋርያው ዮሐንስ ይህንን ታሪክ አልዘገበልንም። ጥንት ቤተክርስቲያን ላይ ይህ ታሪክ አይታወቅም፣ ከየት እንደመጣ የማይታወቅ በኋላ ዘመኖች ላይ የተፈበረከ ታሪክ ነው እየነገረን ያለው። ስዕል ተናገረ የሚለን ለምንድን ነው? ቀጥሎ ይነግረን። ቀጥሎ እናውቃለን ለምን ተናገረ እያሉ እንዳለ ማለት ነው። ከለሜዳ አስታጥቆ መሳል የመጣውም ከዚያ ወዲህ ነው ይልና ዮሐንስ ወንጌላዊም ስዕሉን ስለው ሲጨርስ ስዕሉ ቢስመው ከንፈሩ ከስዕሉ ጋር ተጣብቆ ቆይቷል። ይህ ሁሉ ከስዕሉ የታዩ ታምራት ነው። ኦኬ አሁን ለስዕል ለምን እንሰግዳለን? ስዕል ፊት ለምን እንጸልያለን? ምናምን የሚለው ነገር ምላሽ ማግኘት አለበት አይደል? ምላሽ ማግኘት ካለበት አንድ መጀመሪያ መደረግ ያለበት ነገር ምንድነው? ስዕላት ታምራት ያደርጋሉ የሚለውን ነገር መጀመሪያ ማስረዳት አለበት አንድ ሰው። ስለዚህ ከዚህ ታሪክ ይጀምራል ማለት ነው። ኦኬ ይሄ ታሪክ በመጀመሪያው ክፍለ ዘመን፣ ሶስተኛ ክፍለ ዘመን የማይታወቅ ዮሐንስ የማያውቀው ታሪክ ነው። ስለዚህ ከንፈሩ ከስዕሉ ጋር ተጣበቃል። ይህ ሁሉ ከስዕሉ የታዩ ታምራት ነው። የእመቤታችን ስዕል በመጀመሪያ የሳለው ወንጌላዊው ሉቃስ ነው። ሌላስ? ሉቃስ ደግሞ የማርያምን ስዕል ስላለ ይሄም በጥንት ቤተክርስቲያን የሚታወቅ ነገር አይደለም። ነገር ግን ከየት እንዳመጡት ማስረጃም አይጠቅሱም፣ ዝም ብሎ ነው የሚያስቀምጡት። እኛም ቤተክርስቲያን የጸሎትና የመዝሙር መጽሐፍት የእመቤታችንን ስዕል ወንጌላዊው ሉቃስ መሳሉን ስሏል የማርያምን ስዕል ይላሉ። እንደዚህም ደግሞ እችኛዋ የኛም ቤተክርስቲያን ደግሞ ይሄንን ታስተምራለች ብለው ያስቀምጡታል። ልክ ነው። ሌሎች አብያተ ክርስቲያናትም እንደነዚህ አይነት ስዕላት ታምራት አድርገዋል፣ ስዕላት እንደዚህ ናቸው፣ ስዕላት እንደዚህ ያድርገዋል እያሉ ይናገራሉ። ግን ችግሩ ምንድነው? ማስረጃ ሲጠየቅ ዮሐንስ የኢየሱስን ስዕል እንደዛ መሳሉን ስዕሉ መናገሩን ማን ነው የተናገረው? ለዮሐንስ ዘመን የሚቀርብ ሰው ዮሐንስ ይህንን አድርጓል ብሎ የተናገረ ሰው ማን ነው? ማንም ሰው ይህንን ያደረገ ሰው የለም። ኦኬ ስለዚህ እንደው ዝም ብሎ አንዳንድ ነገሮችን ከቤተ ክርስቲያን ታሪክ አግኝተናል ብሎ አፒል ቱ አውቶሪቲ ሰርቶ ወይም ደግሞ እኛ ይሄንን የማውራት ስልጣን አለን ከሚል ሐሳብ ተነስቶ የሆነ ነገር ማለት የሚቻል ቢሆንም ነገር ግን በታሪክ ውስጥ ደግሞ ልታገኟቸው የማትችሏቸው ነገሮች ናቸው እነዚህ ነገሮች። ኦኬ ሶ ይሄንን ካልን ወደ ቀጣዩ ምንባብ ደግሞ እንሂድ። ስዕል በቤተ ክርስቲያን ሁለት አይነት መልእክት አለው። ከነዚህም አንዱ ተአምራት ነክ የቅዱሳት መጻሕፍትን ታሪኮች ማንበብ ለማይችሉ ሰዎች ለማስረዳት ሲሆን ሁለተኛው ደግሞ ማንንም ሳይፈራና ሳያፍር ስለ ሃይማኖቱ መስክሮ በሰማዕትነት የሞተ ወይም ስለ ዓለምና ስለ ራሱ በመጸለይ መላ ሕይወቱን ከፍትወታት እኩያት አጋንንት ጋር በመጋደል ያሳለፈውን ሰማዕት ወይም ጻድቅ በስዕል ለማስታወስ በስዕሉ አማካኝነት እያንዳንዱ ምዕመን ለስዕሉ ባለቤት ያለውን ክብርና ፍቅር ለመግለጥ ነው። ስለዚህ ስዕል ምን ይሰራል? የሜዲቶሪ ስራ ይሰራል ወይም ደግሞ የመካከለኝነት ስራ ይሰራል ማለት ነው። ለምንድን ነው የመካከለኝነት ስራ እየሰራ ያለው? ያ ቅዱስ ተጋድሎ አድርጓል። እሺ ያ ቅዱስ ተጋድሎ ስላደረገ የዛ ቅዱስ ተጋድሎ በረከቱ እንዲያድርባችሁ በእናንተ ላይ ምን ማድረግ አለባችሁ? በስዕሉ ፊት ቆማችሁ መጸለይ ይገባችኋል። ስዕሉ ምን ይሰራል? መማማሪያ ብቻ አይደለም፣ ነገር ግን የሜዲቶሪ ስራም ይሰራል። እናንተን እንደ መስኮት ይሆንና ከሌላ መንፈሳዊ ዓለም ጋር ያገናኛችኋል ነው ጉዳዩ። ኦኬ ያገናኛችኋል ነው ጉዳዩ። ስለዚህ ይሄንን ሪሊ እውነት ነው የሚለውን ነገር ወደ በኋላ ላይ እንመለከተዋለን። ሰውየው የሚለውን ነገር ጸሐፊ የሚለውን ነገር እስቲ እንጨርስ። ስዕል በቤተ ክርስቲያን ሁለት አይነት መልእክት አለው ብሎ መማማሪያ ነው አንዱ፣ ሁለተኛ ደግሞ ያው በስዕሉ አማካኝነት ለስዕሉ ባለቤት ያለውን ፍቅር ለመግለጥ ነው አለ። ቀጥሎስ ይሄንን በደንብ ያዙት። ከላይ
ሲጀምር ምን አንስቼላችኋለሁ ከላይ ስለ ስዕል መናገር ሲጀምሩ ማለት ነው። ስዕል እኮ የሳሉት ስዕል ሳል የተባሉት መጀመሪያ እነ ሙሴ ናቸው። የኪሩቤል ስዕል ምናምን ብለው ጀምረዋል። አሁን ተመልከቱ። በስዕል ፊት ቆሞ መጸለይ ከባለ ስዕሉ ረድኤትን በረከትን መለመን መማጠን ነው። ለስዕል የጸጋ ስግደትን መስገድ፣ ስዕልን መሳለም፣ በስዕሉ አማካኝነት ለስዕሉ ባለቤት ኦኬ አስወጣው አይደለ? የቃልዬ ስልክ በጣም እሺ፣ በሽታችን ጀምሯል። እሺ፣ ደህና ነበረ እስካሁን። እሺ፣ እንቀጥልሽ። በስዕል ፊት ቆሞ መጸለይ ከባለ ስዕሉ ያው ዩቲዩብ ላይ ሲለቀቅ እቺን ቆረጥ ማድረግም ይቻላል፣ ለዛ ችግር የለውም። በስዕል ፊት መጸለይ ከባለ ስዕሉ ረድኤትን በረከትን መለመን መማጠን ነው። ለስዕል የጸጋ ስግደትን መስገድ፣ ስዕልን መሳለም፣ በስዕሉ አማካይነት ለስዕሉ ባለቤት ክብርንና ፍቅርን ለመግለጥ ነው። ይኸውም የቤተ ክርስቲያን ሕልውና ከታወቀበት ጊዜ ጀምሮ የነበረ ጥንታዊ ትውፊት ነው። ስለዚህ ቅድም ምንድነው እንትን ያደረግነው መጀመሪያ ያነሳነው ነገር አንድ ጊዜ ተደግሞ ይሄንን በስዕል ፊት እሺ፣ በስዕል ፊት ቆሞ መጸለይ ከባለ ስዕሉ ረድኤትን በረከትን መለመን ነው። መለመን መማጠን ነው። ለስዕል የጸጋ ስግደት መስገድ፣ ለስዕል ስግደት አንሰግድም የሚሉ ሰዎች ይኸው ለስዕል የጸጋ ስግደት ይገባል ያልነው እኛ አይደለንም ያልነው እናንተ ናችሁ ያላችሁት። ኦኬ እናንተ ናችሁ። በስዕል ፊት ቆሞ መጸለይ ከባለ ስዕሉ ረድኤትን በረከትን መለመን መማጠን ነው ካለች በኋላ ለስዕል የጸጋ ስግደትን መስገድ፣ ስዕልን መሳለም፣ በስዕሉ አማካኝነት ለስዕሉ ባለቤት ክብርና ፍቅርን ለመግለጥ ነው። ይኸውም የቤተ ክርስቲያን ሕልውና ከታወቀበት ጊዜ ጀምሮ የነበረ ጥንታዊ ትውፊት ነው ትላለች። ቀጥሎስ በቤተ ክርስቲያናችን ስርዓት ለተሳሉና በጸሎት ለከበሩ የጌታ የእመቤታችን የቅዱሳን መላእክት ጻድቃንና ሰማዕታት ስዕሎች የጸጋ የአክብሮት ስግደት አስተብርኮና አድኖ ማቅረብ እንደሚገባ ቤተ ክርስቲያናችን ታምናለች፣ ታስተምራለች ይላል። ለስዕል በጸሎት ለከበሩ ስዕሎች ምን ይገባላል? ለመላእክት ስዕል፣ ለጻድቃንና ሰማዕታት ስዕሎች ምን ይገባላል? የአክብሮት ስግደት ይገባላል። ቀጥሎስ አስተብርኮ አድኖ ያው ከአክብሮት ስግደት የተገናኘ ማቅረብ እንደሚገባ ቤተክርስቲያናችን ታምናለች፣ ታስተምራለች። ለምን? መልክዓ ስዕል እንዲህ ይላልና ቅድመ ስዕልኪ ይሰግድ ወለስዕለ ወልድኪ ይገኒ ማርያም ድንግል ማርያም እማዶኒ። ኦኬ። ስለዚህ ለአዶናይ እናት ለማርያም ስዕል በፊቷ ይሰግዳል ይህ ጸሐፊ፣ እንዲሁም ደግሞ ለልጇ ስዕልም ይሰግዳል። ኦኬ። ስለዚህ እነ መልክዓ ስዕልም ይሄን ያሳያሉ። ይሄው ለስዕል ይሰገዳል። እናንተ ናችሁ ለስዕል እንሰግዳለን አንልም እያላችሁ ያላችሁት እንጂ መጽሐፍቶቻችሁ ለስዕል ይሰገዳል ይላል። ለስዕል የአክብሮት ስግደት ይገባል ይላል። ኦኬ። እንደውም ለስዕሉ የአክብሮት ስግደት መስገድ በስዕሉ በኩል ለባለ ስዕሉ መስገድ ነው። ከባለ ስዕሉ እንደውም ረድኤትና በረከትን መማጠን ነው ይላሉ። ስለዚህ ተክልዬ የስዕል ፊት ቆመ ስትሰግድ አንደኛ ለስዕሉ የጸጋ ስግደት እየሰገድክ ነው። ሁለተኛ በስዕሉ በኩል ለባለ ስዕሉ እየሰገድክና ከባለ ስዕሉ ረድኤትና በረከትን እየለመንክና እየተማጸንክ። ስለዚህ በውስጡ ብዙ ክህደቶችን ይዟል። ኢንቮኬሽንን ይዟል፣ ወይም ደግሞ ወደ ሞቱ ፍጡራን የሚደረግ ጸሎትን ይዟል አንደኛ። ሁለተኛ ወደ ሞቱ ፍጡራን የሚደረግ ስግደትን ይዟል። ሶስተኛ ደግሞ ለራሱ ለስዕሉ የሚደረግ የጸጋ የተባለን የሆነ ስግደት ይዟል። ሶስት ክህደት በአንድ ይዛቸዋል። አይከን ቬነሬሽን ስታሙ እንድታስቡት ነው 3 ሰከንድ ዝም ያልኩት። ኦኬ። ስለዚህ ለስዕል መስገድ የሚባለው ነገር በእናንተ ቤተክርስቲያን ያለ ትምህርት ነው። እኛ ታደርጋላችሁ ብለን የከሰስንበት ሳይሆን እናንተ ራሳችሁ የምታምኑበት ትምህርት ነው። ስለዚህ እንደው ለስዕል እኛ አንሰግድም ለስዕል ስገዱ የሚል ነገር የለን ምናምን የሚለው ነገር ስህተት ነው። ይኸው መጽሐፋችሁ ለስዕል የጸጋ ስግደት ይገባል ብሎ እንደውም ታምናለች ታስተምራለች ብሎ እንደውም ትምህርት ነው ብሎ ያስቀምጥናል። ስለዚህ ከዚህ የተነሳ ይህንን እንትን ለማድረግ ይህንን ለመቃወም የግድ ሌላ እንትን ያስፈልጋቸዋል ማለት ነው። እንግዲህ አሁን ይህንን ይዘን ወደ እንትን እንሂድ፣ ወደ ጥንት ቤተክርስቲያን እንሂድ። ጥንት ቤተክርስቲያን ይህ ይታወቅ ነበር ወይ? እስቲ 2 እና 3ኛ ክፍለ ዘመን ላይ እንቁምና በጥንት ቤተክርስቲያን ይህ ይታወቅ ነበረ ወይ የሚለውን ነገር ትንሽ ለማየት እንሞክር። ለምሳሌ አርጌንስ ለሴልሰስ በሚጽፈው ጽሁፍ ውስጥ አጌንስ ሴልሰስ ላይ ማለት ነው እያወጣሁት ቢሆን ጥሩ ነው። አንዴ አስፈላጊ ሲሆን ወደ አስቺ እንመለሳለን። እሺ ዴስክቶፓችሁ መብራት ሲጠፋ
እንዴት እንደሚያማርራችሁ የምታውቁ ሰዎች ታውቁታላችሁ። አንዴ እያወጣው ስለሆነ ነው። አንዴ ችግር የለም ቀስ ብለህ ቃልዬ። አንዳንዶች ማስረጃ አንተ እየፈለግህ ማስረጃ የምትሉ ልጆች እንዴ የእናንተውን መጽሐፍ እኮ ነው የተነበበው። ምን ነክቶች አንዳንድ ሰው እኮ ያስቃል እንዴ። ይሄን አስገቡት አስገቡት እስቲ። የሆነ በረሮ ነው በራሮ የሚባል የሆነ ማን እንደሆነ አያወራም። ከዚህ በፊትም አይቼዋለሁ። አያወራም ቢገባ ምን ትይ ማስረጃ ይላልና እንዴ መጽሐፍ ከላዩ ላይ የተነበበለት 18 ሊቃውንት የጳጳሱ መቅድም እና ምንም ነገር ይኸው ግልጽ ተደርጎ ቪዲዮ ተከፍቶ ነው እየተነበበ ያለው። ኧረ ቅዱሳን እንዴት ነው አያችሁት? ቃልዬን 10 ጊዜ እንትኑ የሚያስወጣው ሞባይሉ በውስጥ አናግሩኝ ስላችሁ ማንም ሰው አላናገር። እንደዚህ የሆነማ አረ ግን ግፋ አይደለ እኛን ለማገልገል በሉ አናግሩኝ እንዴ ወይ እኔ ከመደወሌ በፊት እናንተ ራሳችሁ ጻፉ። እስቲ ሳበው ተመልሰሃል። አይገባም። ለዛ ነው በረሮ ገብቶ ካወራ ማለት ነው። እሺ ሳቢ ውስጥ ዩቲዩብ ላይ የሚቀመጥ ስለሆነ በረሮ ከገባ እኔ ኦርቶዶክስ ሆናለሁ። የኮሜንት አርበኛ ነቁስ እንዳያሳፍርሽ ይኸውልሽ ነግሬሻለሁ። ህዝቡ እያፈረ ነው። አዎ አንዳንዱም ጾታ እንቀይራለን ብሎ ምሎ ነበር ከዚህ በፊትና ረጋይ። እሺ አንድ ጊዜ ላውጣ ቢልኩልናት እና ንገሪው። እሺ ምንቲ ካልሆነ ብሎክ አድርጊው በቃ ማለት አስፈላጊ አይደለም። ምን ይሰራልናል? ያኔ እኮ ለዛ ነው አጨቅጭቀን ያልኩት ስለምናውቀው እኮ ነው። አይገባም። እንደዛ ነው እሱ። በረሮ ኢንቫይት አደርጋለሁ ካልሆነ ዝም ብለህ ተው። በረሮ ደግሞ እኮ ለወንድ ልጅ አይሆንም። ወንድ ልጅ እኮ ወንገረ በእናትህ እውነትም በረሮ ወይ ስምህን ቀይረው። ምንድነው አንተን የመሰለ ጀግና በረሮ እናንተ ሰዎች እንትን ነው ኢንቫይት እንዳይደረግ አድርጎታል። እንትን ራሱ ሪኩዌስት ካለ አይ ካወራ ከዚህ በኋላ ካወራ ሚውት አድርጉትና ዝም ብሎ ይማር። በቃ ይስማ። በቃ አሁን እንደዛ ይሻላል። እሺ አሁን ወደ ወሬያችንን እንግባ እንመለስ አይደለ? እንግዲህ አጌንስት ሴልሰስ ላይ አንድ ሐሳብ አለ አርጌንስ የሚያወራውና ቡክ 7 ሴክሽን 41 ነው ማነብላችሁ። ሴክሽን 41 ላይ እንደዚህ እያለ ይናገራል። አይዲያውን እንድትረዱት ዝም ብዬ እንትኑን ልንገራችሁ። ይሄንን ኦሬዲ አርቲክል አስቀምጫለሁኝ ቴሌግራም ቻናሌ ላይ አክቹሊ ከዚህ በፊት እንደዚህ ይላል። ሴልሰስ እኮ በመንፈስ እንትን ያደረጉ በመንፈስ የተነሳሱ ብሎ የሚናገራቸው ሰዎች አሉ። ጀስት ኦርፊያስ ፓርሚንደስ ሴልሰስ ማለት ፔጋን ነው፣ የግሪክ ፔጋን ወይም ደግሞ አረማዊ እምነትን የሚከተል ሰው። ሶ ፓርሚንደስ እና ኦርፊየስን ምናምን ይጠቅስና እነዚህ ሰዎች እኮ በመንፈስ የተነሳሱ ሰዎች ናቸውና ወይ ደግሞ በመንፈስ የተመሩ ሰዎች ናቸውና እነዚህ ሰዎች እኮ የሆነ ጉዝ አካላትን በመስገድ የሚያምኑ ሰዎች ናቸው። ክርስቲያኖች ደግሞ ምንም ፊት ለፊታቸው እንኳን የሚያመልኩት ነገር የለም፣ ቅዠታሞች ናቸው ይላል ሴልሰስ። ስለዚህ እንደዚህ አይነቱን ሰው መልስ እየሰጠን ያለው እንዴ ፊት ለፊታችሁ የሚሰገድ ነገር ሳይኖር የሚመለክ ነገር ሳይኖር እናመልካለን ትላላችሁ እንዴ ለሚሉ ሰዎች ኦኬ፣ ለሚሉ እንደነዚህ አይነት ሰዎች ፊት ለፊታችሁ የሚሰገድ ነገር ሊኖር ይገባል ለሚሉ አረማውያን ለነ ሴልሰስ አርጌንስ እንዲህ አይነት ምላሽ ይሰጣል። እንደዚህ ይላል But let us consider who those persons are whose guidance Celsus would have us to follow. እነሱን ተከተሉ የሚለንን ሴልሰስ እንደዛ የሚለንን እንመልከታቸው እስቲ በማለት አርጌንስ ይናገራል። ከዛ so that we may not be in want of guides who are recommended both by their antiquity and sanctity. አስፈላጊ የሚሆንበት ሳለ ተረጉምላቸዋል። He refers to us divinely inspired poets as he calls them. ስለዚህ ምን ይላቸዋል? እነዚህ ገጣሚያኖቻቸው እነ ሆሜርን ጭምር ነውና እነዚህ ዲቫይንሊ ኢንስፓየርድ ናቸው፣ መለኮቱን ኢንስፓየር ያደረጋቸው እንዲጽፉ ይላል። as he calls them to wise men and philosophers። ስለዚህ እሱ ምን ይላቸዋል አለ?
ጠቢባን ናቸው ፈላስፎች ናቸው የሚላቸውን ሰዎች without mentioning their names ስማቸውን ሳይጠቅስ እንደዚህ ይላል። so that after promising to point out those should guide us he simply hands us over a general way to divinely inspired poets wise men and philosophers ይልና if he had specified their names in particular we should have felt ourselves bound to show him that he wished to give us as guides men who were blinded to the truth and who must therefore lead us into error ስማቸውን ቢጠቅስልን ኖሮ ቢነግረን ኖሮ እነዚህ ሰዎች ምን ያህል ለእውነት የታወሩ ሰዎች እንደሆኑና ስለዚህ በዚህ ምክንያት ወደ ስህተት ሊመሩን የሚችሉ ሰዎች መሆናቸውን ባሳየነው ነበር ይላል። አርጌንስ ነው ይያለ or that if not wholly blinded yet they are in error in many matters of belief but whether Orpheus, Parmenides, Empedocles or even Homer himself and Hesiod are the persons whom he means by inspired poets ስማቸውን ባይጠቅስልንም እነዚህ ሰዎች ነው እንደዛ እያለን ያለው ኦርፊየስን ፓርሚንደስን ኢምፔዶክሌስን ወይም ደግሞ እነ ሆሜርን እነ ሄሲዮድን ነው እየነገረን ያለው ጠቢባን እያለ ኢንስፓየርድ እያለ ለከዛ እንደዚህ በማለት ይናገር let anyone show how this who follow their guidance work in better way አለ። አሁን ተመልከቱ እስቲ ማንም ሰው ይምጣና አለ እነዚህ ሰዎች የሚከተሉ ሰዎች ወይም ደግሞ እነ ሆሜር ምናምን የሚከተሉ ሰዎች በትክክለኛው መንገድ በተሻለ መንገድ እየሄዱ እንደሆነ ያሳያል or lead more excellent life ወይም ደግሞ የተሻለ ህይወት እየመሩ እንደሆነ ያሳየ than those ከነማን ይልቅ being taught in the school of Jesus Christ በክርስቶስ ትምህርት ቤት ከሚማሩት ይልቅ የተሻለ ህይወት እየመሩ እንደሆነ እስቲ ያሳየ have rejected all images and statues ቃልዬ ያ ቆይ ይገባል እንደገና ችግር የለም። ሞባይሉ ነው እንደዚህ የሚያስቸግረው እንትኑ ስክሪኑ ተሰብሮ እሺ መጥቻለሁ መጣላ እሺ ቀጥላታለሁ እኔ ደግሞ እሺ እንደዚህ ከዛ በኋላ እንደዚህ ያለ in a better way or lead more excellent life እስቲ የተሻለ ህይወት እየመሩ እንደሆነ እነዚህ ሰዎች እነ ሆሜርን ምናምን የሚከተሉ እነ ሄሲዮድ ምናምን የሚከተሉ እነዚህን ፈላስፎች የሚከተሉ ኢንስፓየርድ ተብለው የሚጠሩ ፈላስፎች የግሪክ ፈላስፎች የሚከተሉ ሰዎች በክርስቶስ ትምህርት ቤት ከተማሩት ሰዎች ይልቅ የተሻለ ህይወት እየመሩ እንደሆነ ያሳያል። እሺ በክርስቶስ ትምህርት ቤት እየተማሩ ያሉ ሰዎች በምን ይታወቃሉ? ተመልከቱ በምን እንደሚታወቁ ተመልከቱ። have rejected በክርስቶስ ትምህርት ቤት እየተማሩ ያሉ ሰዎች have rejected all images and statues የትኛዎቹንም ምስሎችና ሐውልቶች ሪጀክት ያደረጉ and even all Jewish superstition that they may look upward through the word of God to the one God who is the father of the world ይህን ሳነብ እንዴት ደስ እንደሚለኝ ለዛ ነው የምጮህባችሁ ሳወራ። እሺ በክርስቶስ ትምህርት ቤት እየተማሩ ያሉ ሰዎች እነማን ናቸው አለ? ምን አይነት ሰዎች ናቸው አለ? have rejected all images and statues ምን የሚያደርጉ የትኛዎቹንም ኢሜጆችና ስታቹዎች ወይም ደግሞ ሐውልታት ውድቅ ያደረጉ ናቸው አለ and even all Jewish superstition እና የአይሁዳን የትኛውንም ቅዠት ጭምር ውድቅ ያደረጉ ናቸው አለ። አረ እነዚህ እኮ ስለ ጣዖታቱ ነው እየተነገረ ያለው ጣዖትና አምልክኛ አላለም ሊባል ይችላል። ቀጥሎ ያለውን ነገር ግን ተመልከቱት that they may look upward ወደ ላይ የሚመለከቱ ኦኬ እነዚህ ሁሉ ውድቅ አድርገው ስዕላት ምስሎች ሐውልቶች የአይሁድን ሱፐርስቲሽን ቅዠት ምናምን ውድቅ አድርገው አለ ወደ ላይ የሚመለከቱ በምን በኩል በእግዚአብሔር ቃል በኩል ወደ አንዱ አምላካችን ወደ እግዚአብሔር አብ የሚመለከቱትን ክርስቲያኖችን ይመልከትና ከነሱ ይልቅ በክርስቶስ ትምህርት ቤት ከሚማሩት በእግዚአብሔር ቃል በኩል ወደ እግዚአብሔር ወደ አባት ወደ አብ የሚመለከቱ አይናቸውን ወደ ላይ የሚያቀኑት እነሱን ይመልከቱና ከነሱ ይልቅ እነዚህን ፈላስፎች የሚከተሉ ሰዎች የተሻለ ህይወት እየመሩ እንደሆነ ያሳያል ይናገራል። ስለዚህ መታወቂያቸው ምንድነው? ለስዕል መስገድ አይደለም ምስል ምናምን የሚባል ነገር ውድቅ ያደርጉና በቃሉ በኩል ወደ እግዚአብሔር አይናቸውን ያነሱ ነበር። ጉዳዩ ያለው ጣዖታት ናቸው አይደለም የሚለው ላይ አይደለም። እነዚህ ሰዎች በፊት ለፊታቸው የሚቆም ምስል የሚባል ነገር አያውቁም፣ ስዕል የሚባል ነገር አያውቁም፣ ቅርጻ ቅርጽ የሚባል ነገር አያውቁም። ታዲያ በቃል በኩል ወደ አብ መመልከትን ነው የሚያውቁት እሱን ብቻ ነው። ኦኬ ስለዚህ ለስዕል መስገድ የሚባል ነገር አያውቁም። ይሄ ሲጀመር የነማን ነበር? በዚህ በእነ አርጌንስ በሚጽፉበት 2 እና 3ኛ ክፍለ ዘመን ላይ የነማን ስራ ነበር? በስዕል ፊት መስገድ የሚታይ ነገር አቆሙ መስገድ የነማን ስራ ነበር? የአረማውያን ስራ ነበር።
ጭራሽ የክርስቲያኖች ስራ ነበር። ክርስቲያኖች አያውቁትም ነው ጉዳዩ። ጭራሽ ትምህርቱን አያውቁትም ክርስቲያኖች። በዚህ ሰዓት ቢያውቁት ኖሮ በማወዳደር ባመጣው ነበር አርጌንስና ማለት ነው። ኦኬ አያውቁትም። የለም በዛ ዘመን ይሄ ነገር የለም። ይሄ መጀመሪያው ነገር ነው። እሺ ቀጥሎ ደግሞ ወደ ሌላኛው ደግሞ እንለፍ። ስትሮማታ ላይ ምን ይላል ደግሞ የሚለውን ነገር እንመልከት። ቀለሜንጦስ ዘእስክንድርያ ስትሮማታ ላይ ምን ይላል? አንድ ጊዜ እስከማመጣው ድረስ እንደዚህ ላድርገውና ስትሮማታ 7 ላይ እንዲህ በማለት ይናገራል። ቀለሜንጦስ ዘእስክንድርያ እንግዲህ አንድ ዘመን ላይ የኖሩ ሰዎች ናቸው። አንዳቸው ተማሪ ሌላቸው አስተማሪ ናቸው። ስትሮማታ ወይም ደግሞ ሚሰላኒስ ተብሎ ይጠራልና ስትሮማታ ላይ ሰባተኛው መጽሐፍ ያ 5ኛው ሴክሽን ላይ የሚናገረው ነገር አለውና እሱን ለማሳየት ልሞክር። አንድ ጊዜ 7ኛው መጽሐፍ ላውጣ። እሺ ቻፕተር 5 ላይ ጆሲ አለ እየሰማ ነው። ጆሲ ቅድም እየዋሸነ ይለኝ ነበር ቅድም ይሄንን ስነግረው ማለት ያ እንደዛ ካላሉማ አስቸጋሪ ነው። ያ አንድ ጊዜ እስካወጣው ታገሱኛላችሁ እንትን አድርጌ ስላልሆነ ችግር የለም ቃልዬ እንዴ ተዘጋጅቼ ስላልሆነ ቅዱሳን ታብ ይደረግ። እስቲ እንትኑ ታቡን 100 ለምን አናስገባውም? 67 ደርሷል። ይሄ እኮ በጣም ወሳኝ እንትን ነው። ጠዋት ላይ የምልጃ ወደ ጻድቃን መጸለይ እነ ሶሪት ቤት ተቀብሯል እንዳያችሁት። እነ ፌዝ መመለስ አቅቷቸው ሁሉም ማለት ነው እነ አዳም ተቀብሯል። አሁን ደግሞ ማታ ላይ ወደ ስዕላት መጸለይ ይቀበራል ማለት ነው። እና ሼር ይደረግ። ታቡን ደግሞ ከፍ አድርጉት። እሺ ቅዱሳን። እሺ ይሄ ደግሞ ስትሮማታ ቡክ 7 ነው። ይሄ ደግሞ የቀለሜንጦስ ዘእስክንድርያ ትምህርት ነው። ኦሬዲ ጽሁፍ ነውና ቀለሜንጦስ ምን ይላል የሚለውን ነገር ደግሞ እንመልከት። ቀለሜንጦስ የጥበብ ስራዎች ቅዱስና መለኮታዊ ሊሆኑ አይችሉም ይላል። እንኳን ዊንዶው ሊሆኑ ከቅዱሳን ጋር ሊያገናኙ ሊሆኑ አይችሉም እያለ ይናገራል። እያወራን ያለነው ነገር ይሄ እኮ ከጣዖታት አንፃር ነው የተነገረው ሊል ይችላል አንድ ሰው። አዎ ከጣዖታት አንፃር ነው የተነገረው፣ ግን ደግሞ ከጣዖታት አንፃር የተነገረውን ነገር ብቻ አንስተን አኪዩዝ እያደረግን ሳይሆን በእንደነዚህ አይነት ንዋያተ ቅድሳት ፊት ለፊት ቆሞ መጸለይ በመጀመሪያዎቹ አብያተ ክርስቲያናት 2-3ኛ ክፍለ ዘመን ላይ እንደማይታወቁ እያሳየን ያለነው። አይታወቁም፣ ጭራሽ አይታወቁም እያለን ያለነው። የሚታወቁ ከሆነ አረ ከሌ እኮ ይኸው ሲሰግድ እኮ ይታያል ወይ ስገዱ ብሎ ሲያስተምር ይታያል ብሎ ማሳየት ያስፈልጋል። ለማንኛውም ግን ቀለሜንጦስ እንደዚህ ይላል። አሁንም በእንደዚህ አይነት ነገሮች ፊት ለፊት መጸለይ መስገድ ምናምን የአህዛቡ ነው፣ በዛ ሰዓት የአረማውያኑ የጣዖታውያኑ ባህሪ ነው እንጂ የክርስቲያኖች አይደለም የሚለውን ነገር የሚያስረግጥልን ነገር እያሳዩ it were needed ridiculous art the philosophers themselves say for man the plaything of God to make God and for God to be the plaything of art. ኦኬ ስለዚህ የአረማውያኑ ይሄ ትምህርት በጣም ስህተት ነው አለ። ለፈላስፎቹ ለራሳቸው ridiculous ነው አለ። ምንድነው ይሄ? for man the plaything of God to make God and for God to be the plaything of art. ይሄ በቃ የጥበብ ስራ ነው አምላክ ብሎ ማሰብ በጣም ከባድ ነው ብሎ ለሰለጣውታ ይናገርና since what is made is similar and the same to that which it is made at that which is made of ivory is ivory. ስለዚህ ከአይቮሪ ከእንቁ የተሰራ ነገር እንቁ ነው። and that is made of gold is golden. ከወርቅ የተሰራ ነገር ወርቅ ነው። now the images and temples constructed by mechanics are made of inert matter. ስለዚህ በሰዎች የተሰሩ በጠቢባን የተሰሩ እነዚህ ነገሮች ምስሎችና ቤተ መቅደሶች ከኢነርት ማተር ከማይንቀሳቀስ ነገር የተሰሩ ናቸው አለ። ቀጥሎስ so that they are too inert ግዑዛንና ማቴሪያል ቁሳዊ ነገሮች ብቻ ናቸው። ከዛስ ኤንድ ፕሮፌን እንደውም ርኩስ ናቸው አላቸው። ኦኬ and if you perfect the art okay they partake of mechanical coarseness አለ። ስለዚህ ይሄ ሜካኒካል የሆነ ነገር ነው። በቃ የሆነ በጣም አሪፍ ነገር ብትሰሩ እንኳን ያንን ነው ልታገኙ የምትችሉት አለ። ቀጥሎስ works of art የጥበብ ስራዎች ተመልከቱ ይሄንን can not then be sacred and divine. ስለዚህ የጥበብ ስራዎች ምን ቅዱስና መለኮታዊ ሊሆኑ በጭራሽ አይችሉም።
የጥበብ ስራዎች አሉ። አሁን እናንተ በስዕል ፊት እንሰግዳለን ለስዕል ስግደት ይገባል ብትሉ ኖ ቅዱስ መሆን አይችሉም እኮ። ቅዱስ መሆን ማለት ማለት ለአንድ ስራ የተለየ ማለቱ ነው? ኧረ አይደለም። ታዲያ ምን ማለቱ ነው? ሳክሪድ ሲል ምን ማለቱ ነው? ለሆነ ነገር ለይቸው አምላክን አገኝበታለሁ ልትሉ የምትችሉት ነገር አይደለም እያሉ ነው። ኦኬ። ስለዚህ የእናንተ ለስዕል የመስገድ ጉዳይ በዛ ዘመን አይታወቅም። ይሄ የጣዖታውያኑ ስለሆነ ሰዎቹ እነዚህ አባቶች ጣዖታውያኑን ሲወቅሱበት የኖሩት ነገር ነው። ክርስቲያኖች በስዕል ፊት ሲሰግዱ ታይተው አያውቅም በ3ኛ ክፍለ ዘመን በነቀለሜንጦስ ዘመን ማለት ነው። ኦኬ። ግን አሁን እስቲ እነ ላክታንቲያስን ደግሞ እንመልከታቸው። ላክታንቲያስ ዲቫይን ኢንስቲትዩትስ የሚል ጽሁፍ ደግሞ አለ። ይሄን ላሳያችሁና ከዛ በኋላ እንትን አድርጋለሁ ወደ አንድ ጉዳይ ደግሞ ሄጄ ከዛ በኋላ አየር እለቃለሁ። ካወራን አይቀር እንትን እናርገው ብዬ ነው። ትንሽ ጠንከር እናርገው ብዬ ነው። እሺ አንድ ጊዜ ቆይ ላውጣውና ኦኬ ኮኔክሽን ተቋርጧል። ኦኬ ሶሪ ጋይስ ኮኔክሽኑ ተቋርጧልና እየመጣ አይደለም። እንደዚህ እንትን እያደረገ ነው። እሺ የላክታንቲያስን ላንብብላችሁና ወደ ታብሌት ይዞራለሁ። ዝም ብዬ በአማርኛ ያስቀመጥኩትን ላንብብላችሁ። እንደዚህ ማለት ይናገራል። በጠቢባን የተሰሩ ምስሎች በምስሎች ውስጥ ሃይማኖት የለም ይላል ዲቫይን ኢንስቲትዩትስ ላይ። እስቲ ቆይ ሆትስፖቴ ሰራ ይሆን እንዴ? ይሄንማ ባሳያችሁ መልካም። ይሄ በጣም አስፈላጊ ነው። ሁሉንም ነው ያቋረጡት። እሺ አንድ ጊዜ ታገሱኝና ሰማለዋ። ትሰማለህ በደንብ። እሺ አንድ ጊዜ ታገሱኝና ከእንትን ላይ ላውጣው፣ ከታብሌት ላይ ለማውጣት ልሞክር። ላክታንቲያስ እሺ ዲቫይን ኢንስቲትዩትስ ሁለተኛው መጽሐፉ ላይ 19ኛው ሴክሽን ላይ 19ኛው ቻፕተር ላይ አንድ ነገር ይናገራል ላክታንቲያስ። አሁንም ከአህዛቦቹ አንጻር የሚናገረው ነገር አለው 2:19 ላይ እና አስፈላጊ ስለሆነ የእሱና የኤጲፋኒዎስ ሰላሚስን ማሳየት አለብኝ። ለዛ ነው። እሺ ይኸው ተመልሻለሁ። እንደዚህ በማለት ይናገራል ላክታንቲያስ። whoever there is anxious to observe obligations to which man is liable እንደዚህ ላልከው እንዴ? እሺ ትንሽ እንትን እንዲያረጋም ብዬ ነው። አራቆም ባክ። እሺ ይሄ ነው መንባቡ። ላንብብላችሁ። whoever therefore is anxious to observe ሲተረጎም መተርጎም ሲኖርብኝ የተረጎምላችኋል። the obligations to which man is liable and to maintain regard for his nature, let him raise himself from the ground and with mind lifted up, let him direct his eyes to heaven. Okay, therefore is anxious to observe the obligations to which man is liable and to maintain regard for his nature. ምን ያደርጋል? let him raise himself from the ground and with mind lifted up, ሐሳቡን ሁሉ ወደ ሰማይ ያንሳ አለ። ከዛስ let him direct his eyes to heaven, አይኖቹን ወደ ሰማይ ያድርግ። let him not seek God under his feet, ከእግሮቹ በታች አምላኩን አይፈልገዋል። nor dig up from his footprints an object of veneration, የሆነ object of veneration አያንሳ አለ። ኦኬ for what lies beneath man must necessarily be inferior to man, ከሰው በታች ያለ ነገር ሁሉ በሙሉ የሰው በታች ስለሆነ but let him seek it aloft, let him seek in the highest place አለ። መጸለይ ከፈለክ አይንህን ወደ ሰማይ አንሳ። በቃ አለቀ። አትቆፍር። ያ ኦብጀክት ኦፍ ቬነሬሽን አታግኝ። ይሄ አክብሮት ምናምን ልስገድለት ምናምን የምትለው ነገር ከመሬት አትቆፍራል። ከዛስ for nothing can be greater than man except that which is above man, ከሰው በላይ ካለው ነገር በስተቀር ከሰው የሚበልጥ ነገር የለም። but God is greater than man, እግዚአብሔር ግን ከሰው ይበልጣል። there he is above and not below, ምክንያቱም እሱ ከሰማይ ነው ከታች አይደለም ማለት። okay, nor is he to be sought in the lowest but rather in the highest region, wherefore it is undoubted that there is no religion wherever there is an image. ይሄን ላሳያችሁ። ኢሜጅ ባለበት አለ ምን የለም፣ ምስል ባለበት ምን የለም አለ። undoubted wherefore it is undoubted that
there is no religion ሃይማኖት የለም wherever there is an image ኢሜጅ ባለበት ሃይማኖት የለም ይላችኋል ላክታንቲስ። ኦኬ ኢሜጅ ባለበት ሃይማኖት የለም፣ በምስሎች ውስጥ ሃይማኖት የለም እያለ ነው ያለው። ከዛስ if religion of divine things and there is nothing divine except in heavenly things it follows that images are without religion። ስለዚህ ሪሊጅን መለኮታዊ ነገሮችን የሚይዝ ከሆነ አለ ሪሊጅን ወይም ደግሞ ሃይማኖት መለኮታዊ ሐሳቦችን የሚይዝ ከሆነ እና ደግሞ there is nothing divine except in heavenly things መለኮት የሚባል ነገር ደግሞ ሰማያዊ በሆኑ ነገሮች ውስጥ ካልሆነ በስተቀር በሌላ ነገር የማይገኝ ከሆነ አለ it follows that። ስለዚህ ሎጂክ ነው እየተጠቀመ ያለው it follows that images are without religion። ስለዚህ ምስሎች አለ ከሃይማኖት ውጪ ናቸው because there can be nothing heavenly in that which is made from earth። ምክንያቱም ከመሬት በተሰራ ነገር ላይ ምንም አይነት ሰማያዊ ነገር የለም። and this indeed may be plain to wise man from the very name for whatever is an imitation that must necessarily be false። ምንም አይነት ነገር ኢሚቴሽን ቢሆን ምንም አይነት ነገር ኢሚቴሽን ቢሆን አለ ኢሚቴሽን ማለት መመሳሰል ማለት ነው አይደል? ኢሚቴሽን ቢሆን ኦኬ ትንሽ እንደዚህ ላድርገውና ላንብብላችሁ for whatever is an imitation of that must of necessarily be false አለ። ኢሚቴሽን የሆነ ነገር ሁሉ ሐሰት ነው አይደል? nor can anything receive the name of the true object which counterfeits the truth by deception and imitation አለ። ስለዚህ ያንን ትሩ የሆነውን ኦብጀክት መውሰድ አይችልም ይሄ ካውንተርፊቱ አለ ወይም ደግሞ ተመሳስሎ የተሰራው ነገር but if all imitation is not particularly serious matter but as it were a sport and jest then there is no religion in images። በስዕላት ውስጥ ምን የለም አለ ይሄ ሰው በምስሎች ውስጥ ምንም አይነት ሃይማኖት የለም፣ እንደውም ሃይማኖትን ማስመሰል ነው ያለው አለ። በምስሎች ውስጥ ሃይማኖት የለም ምክንያቱም ከምድር በተሰሩ ነገሮች ውስጥ ሰማያዊ ነገር ሊኖር አይችልም። ስለዚህ በምስል ውስጥ ሃይማኖትን ማስመሰል እንጂ ሃይማኖት የለም አለ። ኦኬ there is no religion in images but mimicry of religion። በቃ ስዕል ፊት አደርጋለሁ የምትለው ነገር ሃይማኖትን ማስመሰል ነው እንጂ ሃይማኖት አይደለም። አረ ይሄ ለጣዖታት ነው የተጻፈው ይልሃል። አሁንም ይመጣል። አዎ ለጣዖታት ነው የተጻፈው። ምንድነው እያወራን ያለ ነው? ጣዖት አምላኪዎች ናቸው ስዕል ፊት ምስል ፊት ቆሞ ሃይማኖትን ማስመሰል የለመዱት በዛ ዘመን ጣዖታውያኑ ናቸው እንጂ ክርስቲያኖቹ አይደሉም እያልን ነው። ወይ ኦኬ እያያችሁ ነው ቅዱሳን። ኦኬ ግን ይጨርሰዋል፣ ያም ሆነ ይጨርሳል። በብዙ ውጊያ ቢሆንም ይጨርሳል። ኦኬ ቃልዬ አትጨርሰዋል። ምንም እጅ አትሰጥም እንዴ? እሺ ፊልም ጠፍቶባችሁ ያውቃል? እያወራችሁ መብራት ማን ፊልም እያያችሁ? እሺ ስሜት አይሆኝ እያወራው እንዴት ነው? ስለዚህ there is no religion in images but mimicry of religion አለ። ምንድነው እያለ ነው ያለው? ኢሜጅ አቁሙ። ኦኬ መንፈሳዊነትን ለመግለጽ በኢሜጁ ፊት የሚደረጉ ነገሮች የነበሩት በጣዖታቱ ዘንድ ነው እንጂ በክርስቲያኖች ዘንድ አይደለም። ኦኬ የቅድሙ መጽሐፍ ምን አለን? ለስዕል መስገድ የቤተ ክርስቲያን ሕልውና ከታወቀበት ጊዜ ጀምሮ የነበረ ነገር ነው አለን የሊቃውንቱ መጽሐፍ። ይሄ አቋሜን ያለችው መጽሐፍ ቤተ ክርስቲያኑ። እዚህስ እነ ላክታንቲየስ እነ አርጌንስ እነ ቀለሜንጦስን ስታዩቸው ደግሞ በስዕል ፊት የሚደረግ የትኛውም ኢንተራክሽን የጣዖታቱ ስራ ነው። እንደውም ላክታንቲየስ ሲመክር ምን አለ? የምትጸልዩ ከሆነ አይናችሁን ወደ ሰማይ አንስታችሁ ጸልዩ። ምንድነው ከመሬት የሚቀረጽ ነገር የምትፈልጉታል? በስዕል ፊት መጸለይን ተውትን። ጋይስ እንደዚህ አይነት አይኮኖክላስ የነበሩ የቤተ ክርስቲያን አባቶች ነበሩ በሆነ ዘመን። ስለዚህ አሁን አንድ ቻሌንጅ ላቅርብ። በድሮ ዘመን ስዕላትን ለማስተማሪያነት የሚጠቀሙ ሰዎች ነበሩ። አንድ ሁለተኛ ስዕላት ኦብጀክት ኦፍ ወርሺፕ እየሆኑ ሲመጡ ስዕላትን እየተቃወሙ የመጡ ሰዎችም ነበሩ። ነገር ግን ለስዕል መስገድ አለብን ብለው ያስተማሩ ሰዎች አልነበሩ። እናንተ ለስዕል መስገድ አለብን ብላችሁ ያስተማራችሁት ነገር ከጥንት ዘመን አይመዘዝም። አንድ ሰው ለስዕላት መስገድ አይገባም፣ ስዕል አያስፈልግም ካለ አባቶች መጥቀስ ይችላል። አንድ ሰው ለስዕላት እኮ ፌር የሆነ ዩዜጅ ያስፈልጋል ወይም ደግሞ ስዕላትን አስቀምጦ እኮ በስዕላት መማማር ይቻላል ብሎ ከተናገረም አባቶችን መጥቀስ ይችላል። አንድ ሰው ግን በስዕላት ፊት መስገድ አለብን ብሎ ካስተማረ፣ ለስዕል የጸጋ ስግደት ይገባል ብሎ እንደናንተ ቤተክርስቲያን ካስተማረ ግን ያንን ማምጣት ከየትም አይችልም። ከጥንት ቤተክርስቲያን እሱን ማምጣት አይችልም። ቻሌንጅ ከጥንት ቤተክርስቲያን እስከ 4-5ኛ ክፍለ ዘመን ከነበረችው ቤተክርስቲያን ይህንን ማምጣት የምትችሉ ከሆነ ይኸው
ስዕል የሚጠቀሙ ለማስተማሪያነት ነበሩ። ስዕል ጭራሽ አያስፈልግም የሚሉ አይኮኖክላስቶች ነበሩ። አይኮኖፋይሎች ግን አልነበሩም። ወይም ደግሞ ለስዕል መስገድ ይገባናል የሚሉ ሰዎች ግን አልነበሩም። እሱ ከየት መጣ? አሁን አሳያቸዋለሁ። አንድ አባት ብቻ አላስቀምጥ። አስዬ ልቀጥል አይደለ እንዴ? በጣም በደስታ እንጂ። እሺ አሁን ኤጲፋኒዮስን እንመልከት። ኤጲፋኒዮስ እንግዲህ ልልስል ሌላ የምታመልጠው መስሎኝ በልሱን ተናገር ልልስል ያ በአጭሩ ይሄንን ላውራና እንትን ላድርግ። ይሄ ደግሞ የምታዩት የኤጲፋኒዮስ ሌተር 59 ነው። ኤጲፋኒዮስ ሌተር 59 እኮ ኦሪጂናል አይደለም ምናምን የሚሉ ነገሮች አሉ። ኦሪጂናል አለመሆኑን ማሳየት ነው፣ በቃ ማስረጃ ማምጣት ነው። ማስረጃ ካልመጣ ኦሪጂናል አይደለም የሚለው ዝም ብሎ እንትን። ለምሳሌ ሌተር 360 በስዕል ፊት መስገድ ተፈቅዷል የሚለው የባስሊዮስ ጽሁፍ ባስሊዮስ አይደለም የጻፈው፣ የታወቀ ነው። በራሳችሁ በካቶሊክም በኦርቶዶክስም በፕሮቴስታንትም ስኮላሮች ይሄ የተረጋገጠ ጉዳይ ነው። በቃ ልክ እንደዛ ይሄኛውንም ማስረጃ ማምጣት ነው። ቃልዬ ጄሮም ተርጉሞት እንዴት ነው ሐሰት ሊሆን የሚችለው? እኮ ሐሰት ነው ካሉ በቃ እነሱ ናቸው አሁን በርደን ኦፍ ፕሩፍ ያለባቸው እነሱ ናቸው፣ እኛ አይደለም። እኛ አሁን ለምሳሌ ሌተር 360 ሐሰት ነው ስንል ከካቶሊክ ስኮላርስም ጭምር ማስረጃ አምጥተን ነው ሐሰት ነው የምንለው። ሌተር 360 በኋላ አሳያቸዋል። እነሱ ግን ይሄንን ሐሰት ነው ሲሉ ከየትም ማምጣት አይችሉም ነው። ለማንኛውም ግን እናንብብ። Moreover, I have heard that certain persons have this grievance against me. በእኔ ያዘኑ ሰዎች እንዳሉ ሰምቻለሁኝ አለ ኤጲፋኒዮስ ሰላሚስ የአራተኛ ክፍለ ዘመን አባት። እሺ when I accompanied you to the holy place called ቤቴል የምትባል ቅድስት ቦታ ስመጣ አለ ወደ እናንተ ስመጣ there to join you in celebrating the collect after the use of the church I came to villa called አናብላታ ወደ ተባለች ቪላ መጣሁኝ አለ። and as I was passing እያለፍኩ እያለ I saw a lamp burning there አንድም ኩራዝ አየሁኝ ላምፕ አየሁና የሚበራ ጠየቅኩኝ what place asking what place it was and learning it to be a church I went to pray and found there a curtain hanging on the cross of the doors of the said church አለ። ለመጸለይ ስገባ በዛች ቤተክርስቲያን ናች ሲሉኝ ያዘኑበት ምክንያት እየተናገረ ነው። ቤተክርስቲያን ነች ሲሉኝ ለመጸለይ ስገባ እዛ በመጋረጃ አየሁ። መጋረጃው ላይ ደግሞ እንደዚህ አየሁ አለ dyed and embroidered ጥልፍ አየሁ አለ። it bore an image of either of Christ or of one of the saints አለ። ጋይስ ኤጲፋኒዮስ እዚህ ጋር እየተናገረ ያለው ምንድነው? ስገባ መጋረጃ አየሁ። መጋረጃው ላይ ጥልፍ አለ። የተጠለፈው ጥልፍ ከቅዱሳን ያንዱ ወይም የክርስቶስ መሆኑን አሁን የማላስታውሰው I do not rightly remember whose image was አለ። ስለዚህ ስዕሉ የማን እንደሆነ አላውቅም፣ ግን ደግሞ የቅዱሳን ነው የኢየሱስ ነው አለ። የኢየሱስ ስዕል ራሱ የተጠለፈበትን መጋረጃ ምን እንደሚያደርገው ተመልከቱ። የኢየሱስ ቢሆን ራሱ እንዴት እንትን እንደሌለው ሰውየውም እንዴት ምህረት እንደሌለው ማለት ነው። it bore an image either of Christ or of one of the saints I do not rightly remember whose the image was. Seeing this and being loath that an image of a man should be hung up in Christ's church contrary to the teaching of the scriptures. ታዲያ እንደዚህ አይነት ከመጽሐፍ ቅዱስ ከቅዱሳት መጽሐፍት ትምህርት ውጪ ያለን ነገር ስመለከት አለ ኦኬ የትኛውም የሰው ስዕል ሊሰቀል እንደማይገባ በቤተክርስቲያን ከቅዱሳት መጽሐፍት ትምህርት ውጪ የቅዱሳት መጽሐፍት ምን ያስተምራሉ? የትኛውም ሰው ስዕል ሊሰቀል አይገባም በቤተክርስቲያን ብለው ያስተምራሉ አለ። እንደማይገባ ስመለከት አለ መጽሐፍት ከሚያስተምሩት ተቃራኒ ሲሆን ስመለከተው I tore it asunder and advised the custodians of the place to use it as a winding sheet or for the some poor person አለ። ስለዚህ አውርጄ ቀደድኩትና የቦታውን ባለቤቶች ወይም ደግሞ ቦታው ላይ ያሉትን ሰዎች ምን አልኳቸው አለ ለድሆች መጠቅለያ እንዲሆን መግነዝ እንዲሆን ሰጠዋቸው። ለምን ሲባል የሰዎች ስዕል በቤተክርስቲያን እንዲሰቀል የቅዱሳት መጽሐፍ ትምህርት ስላልሆነ ማለት ነው። they however murmured ስለዚህ አጉረመረሙ አለ and said that if I made up my mind to tear it was only fair that I should give them another curtain in its place. ስለዚህ ከቀደድኩት አይቀር ግን በሱ ፋንታ ሌላ መጋረጃ እንድሰጣቸው ምን አደረጉ አለ አጉረመረሙ አለ። እሺ ከዛስ ተመልከቱ። ተመልሻለሁ። ያው ቃል ተመልሳል። ሰማለሁ ጋይስ። እሺ ስልክ ነበር። እሺ
እሺ ስለዚህ እንደዚህ አለ as soon as I heard this I promised that I would give one ይሄንን በሰማው ጊዜ አንድ እንደምሰጣቸው ቃል ገባሁላቸው አንድ መጋረጃ ሌላ መጋረጃ እንደምሰጣቸው ቃል ገባሁላቸው and said that I would send it at once ስለዚህ ልክላችኋለሁ አልኳቸው ቃል ገብቼ ልክላችኋለሁ አልኳቸው እያለ ይናገራል ከዛስ since then there has been some little delay ተቋርጧል እንግዲህ ይመጣል በርታ ቃልዬ በእውነቱ ይሄ ተገቢ አይደለም ግን ይቅርታ ጠይቃለሁ እንግዲህ እሺ እንቀጥል ስለዚህ ቀጥሎ እንደዚህ ይላል የት ጋር ነበርኩ as soon as I heard this I promised that I would give one እዚህ ጋር ነበርኩኝ እሺ እዚህ ጋር ነበርኩኝ እንደዚህ ተመልከቱት እሺ as soon as I heard this I promised that I would give one and said that I would send it at once since then there has been some little delay ከዛ ጊዜ ጀምሮ ትንሽ ዲሌይ ነበረ ቆይቼ ነበር መዘግየት ነበር due to the fact that I have been seeking curtain of the best quality to give them instead of the former one ለምንድን ነው የቆየሁት እንደሳልክላቸው አለ በጣም አሪፉን ፈልጌ ልልክላቸው ስለፈለኩ ነው አሪፍ መጋረጃ and thought it right to send Cyprus for one ኦኬ ስለዚህ ደግሞ ወደ ቆጵሮስም ደግሞ አንድ ለመላክ ደግሞ ፈልጋለሁ አለ I have now sent the best that I could find and I beg that you will order the presbyter ስለዚህ አለ እንደዚህ በማለት እንተና ስልክ ይሄን ልክ ያለው አለ አሪፉን ያገኙትን ልክ ያለው አለ እና ከዛ በኋላ እንደዚህ አለ ለዛ ቦታ ለፕሬስባይተሩ ለዛ አካባቢ ያለው ሽማግሌ of the place to take the curtain which I have sent የላኩትን እንዲወስድ ንገረው from the hands of the reader ከዚህ ከአንባቢው የላኩትን እንዲወስድ ንገረው and that you will afterwards give directions that curtains of the other sort opposed as they are to our religion shall not be hung upon in any church of Christ ስለዚህ ሌላ ግን የምትነግረው ነገር አለ አንደኛ የላኩልህን ላክልኝ ውሰድ ሁለተኛ ደግሞ ከቤተ ክርስቲያን ትምህርት ወይም ደግሞ ከክርስቶስ ቤተ ክርስቲያን ትምህርት ከሃይማኖታችን ውጪ የሆነ ሌላ መጋረጃ ግን እንዳይሰቅል እዘዘዋል ኦኬ እንዳትሰቅሉ ለምን ሲባል ይሄ የሰው ስዕል የያዘ የቅዱሳን ኢየሱስም ቢሆን ራሱ የሰው ስዕል የያዘ መጋረጃ በቤተ ክርስቲያን ሊሰቀል ስለማይገባ ከመጽሐፍ ቅዱስ ትምህርት ውጪ ስለሆነ ከቤተ ክርስቲያን ትምህርት ውጪ ስለሆነ እንደዚህ አይነቱ መጋረጃ በየትኛውም የክርስቶስ ቤተ ክርስቲያን ሊሰቀል አይገባውም a man of your uprightness should be careful to remove the occasion of offense unworthy alike of the church of Christ and Christians who are committed to your change በማለት ተናገረ ማለት ነው ኦኬ ስለዚህ ምንድነው በዚህ ውስጥ እየተነገረ ያለው ነገር እንግዲህ እናንተ man of uprightness ስለሆናችሁ እናንተ ምን ማድረግ አለባችሁ አንወርዚ የሆነው ለማይገባው ለክርስቶስ ቤተክርስቲያን የማይገባው ለክርስቲያኖች የማይገባው ነገር በማስወገድ ነው ልትታወቁ የሚገባው ምንድነው እሱ የሰው ስዕል ያለበት ቅዱሳን ብላችሁ ምናምን የምትስሏቸው ስዕሎች ያሉበት መጋረጃ በቤተክርስቲያን መለጠፍ ስለዚህ ይሄ ሰው አይኮኖክላስቲክ የሆነ ነገር ነው እየጻፈ ያለው ወይም ደግሞ ጭራሽ ስዕላት በቤተክርስቲያን አያስፈልጉም እንደዚህ አይነት ጥልፍና የያዙ ስዕሎች የያዙ መጋረጃዎች ራሱ ቤተክርስቲያን አያስፈልጉም ብሎ የሚያምን ሰው እንግዲህ ካውንስሎችም አሉ ሎካል ካውንስሎችም አሉ ሲምፕሊ በዛ ዘመን 3 እና 4ኛ ክፍለ ዘመን ላይ ኢኮኖክላስቶች እንግዲህ በዚህ መንገድ ነበር የሚንቀሳቀሱት ማለት ነው ስለዚህ እናንተ አሁን መታችሁ ለስዕላት የጸጋ ስግደት ተገብቶ ይገባል ስትሉ ኤጲፋኒዮስ ቢሰሙ ያለቅሳሉ በቃ ይከፋቸዋል ስለዚህ እንግዲህ ለስዕላት መስገድ በስዕል ፊት የጸጋ ስግደት ማቅረብ ምናምን የሚለው ነገር ኮምፕሊትሊ የቤተ ክርስቲያን ትምህርት አይደለም የጥንት ቤተ ክርስቲያን ትምህርት አይደለም ለማለት በቂ የሆነ እንተናለን ማለት ነው በቂ የሆነ ቤዝ አለን ማለት ነው ግን ደግሞ እስቲ ከየት መጣ እንደው 7ኛ ክፍለ ዘመን ይነሳል ይሄ ልበልና ላብቃ 7ኛ ክፍለ ዘመን ላይ እኮ 7ኛው የኢኩሜኒካል ካውንስል ተብሎ የሚጠራው ኦርቶዶክሶች ኢስተርኖች ይቀበሉታል ግን ኦሪየንታሎች እንደ ኢኩሜኒካል ይቀበሉታል የሚለውን አላቅም ግን ደግሞ እዛ በ722 ዓመተ ምህረት በዛ በ8ኛው ክፍለ ዘመን ሁለተኛ ኒቂያ ጉባኤ ላይ ለስዕል መስገድ እኮ
ቃል በቃል ነው አይከን ቬነሬሽን ቃል በቃል ነው የተቀመጠው። አይከን ቬነሬት ማድረግ ይገባል ተብሎ ቃል በቃል ነው የተቀመጠው 722 ተሳስቼ 787 ላይ። ስለዚህ በ787 ዓመተ ምህረት ያንን ለስዕል መስገድን ሌጋላይዝ ያደረጉ አባቶች ግን በምን መንገድ አደረጉት? ካውንስሉ ላይ ያለው ኦቨርኦል ነገር ምን ይመስል ነበረ ስትሉ ለስዕል መስገድን የሚያበረታቱ ነገሮች የጸደቁት ብዙዎቹ በሐሰተኛ ሰነዶች ላይ ተመስርተው መሆናቸውን ትረዳላችሁ። ስለዚህ እሱን ደግሞ ትንሽ ላሳያችሁ። እሺ ዝም ብዬ ቡክ ማርክ ያደረኩትን ላሳያችሁና ከዛ በኋላ ልጨርስ። ብዙ ሰዓት እንዳያስኩባችሁ አውቃለሁ። በዛ ላይ እየወጣው ነው። ግን ደግሞ መጽሐፉን ላሳያችሁ። ይሄ ነው The Acts of the Second Council of Nicaea ተብሎ የሚጠራ መጽሐፍ ነው። ይሄ መጽሐፍ ሪቻርድ ፕራይስ በተባለ ሰው የተጻፈ ነው። ሪቻርድ ፕራይስ ካቶሊክ ስኮላር ነው። ኦኬ ሪቻርድ ፕራይስ ካቶሊክ ስኮላር ነው። ስለዚህ በፕሮቴስታንት የተጻፈ እንዳይመስላችሁ ለማለት ነው። ስለዚህ Acts of the Second Council of Nicaea ላይ ምን ተቀመጠ የሚለውን ነገር ትንሽ ላሳያችሁ። ቡክማርክ ያደረኳቸው ላሳያችሁ። The Greek Fathers on Images ይላል ፕራይስ። ሌላ ጊዜ በደንብ አናሊሲስ እንሰራ ይሆናል። Despite the claim that images had a venerable place in the church from the beginning, no attempt was made at Nicaea to prove by direct citation that the painting and veneration of images went back before the 4th century አለ። እሺ የኛዎቹ ምን ይላሉ? ቅድም ባነበባችሁት ውስጥ እኔ እናንተ በትልቁ መሆን እንችላለን። እንዴት ነበር እንኳን የሚደረገው? እሱ እንዴት ነበር የሚደረገው? ሁለት ግሪድ ማድረግ ነው። ማሳደጊያ ውስጥ ገባ ራስ ጋር ሁለት ግሪድ ማድረግ የለም። እስቲ ቆይ ምናልባት ሴቲንግ ውስጥ እንደገና ዝም ብዬ ሴቲንግ ውስጥ ልግባ። እሺ ከሌለ አንብብልን። እሺ የቤተክርስቲያን ህልውና ከታወቀበት ጊዜ ጀምሮ የሚለውን አንብብልን ዝም ብለህ፣ ችግር የለውም። የቀደመውን እሺ ታዛዥ ነኝ። አንዴ ገጽ 90 ምናምን ላይ ወይ ላውጣው እንዴ? 95 አካባቢ ላይ ነው ላውጣው እንዴ? ካልሆነ እኔ 95 አካባቢ ላይ ነው እና ማውጣት እችላለሁ። ባይዘው ኦኬ ሲ እንትን በል አንተም እየሞከርሽ እንተኔ ላይ ስለሆንኩኝ ታብሌቴ ላይ ስለሆንኩኝ እሺ ይኸው አውጥቻለሁ። ኦኬ እሺ ተመልከቷቸው ምን እንደሚሉ እነሱ። በስዕል ፊት ቆሞ መጸለይ ከባለ ስዕሉ ረድኤትን በረከትን መለመን መማጠን ነው። ለስዕል የጸጋ ስግደትን መስገድ ስዕልን መሳለም ለስዕል የጸጋ ስግደት መስገድ ስዕልን መሳለም በስዕሉ አማካኝነት ለስዕሉ ባለቤት ክብርንና ፍቅርን ለመግለጥ ነው። ይኸውም የቤተ ክርስቲያን ህልውና ከታወቀበት ጊዜ ጀምሮ የነበረ ጥንታዊ ትውፊት ነው። ስለዚህ የቤተ ክርስቲያን ህልውና የታወቀው ፈርስት ሴንቸሪ ላይ ከሆነ የቤተ ክርስቲያን ህልውና ከታወቀበት ጊዜ ጀምሮ የነበረ ጥንታዊ ትውፊት ነው የሚሉት እነሱ ናቸው። አሁን ይኸው አስቼ ያወጣውን ተመልከቱት። እሺ አንድ ቀን ስለነዚህ መጽሐፍት ትንሽ አወራችሁ። ቶፒኩን አንሳ አስቼ ወታች አርጉ ቶፒኩን። እሺ ሪቻርድ ፕራይስ ደግሞ አክትስ ኦፍ ሰከንድ ካውንስል ኦፍ ናይሲያን እንትን ያደረገው የጻፈው ሰው ማለት ነው። ሪቻርድ ፕራይስ ካቶሊክ ነው ብያችኋለሁ። ምን ይላል ስለዛ ጉባኤ ምን ይላል? እንደዚህ ብሎ ይናገራል። ዲስፓይት the claim that images had a venerable place in the church from the beginning አለ። ልክ እነዚህ ሰዎች አሁን እዚህ አስቼ የለጠፈው ላይ አስቼ ጋር ያለው ላይ የቤተክርስቲያን ህልውና ከታወቀበት ጊዜ ጀምሮ የነበረ ጥንታዊ ትውፊት ነው የሚለው ላይ ኦኬ የኛ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ሊቃውንት እንደሚሉት እንደዛው እዛ ካውንስል ላይ ሰባተኛው ኢኩሜኒካል ካውንስል ላይ የነበሩ ሰዎችም ብለው ነበር። ምን ብለው ነበረ? images had a venerable place in the church from the beginning ብለው ነበረ። እነዚህ ስዕሎች venerable place የነበራቸው ወይም ደግሞ አይከን venerate ማድረግ ስዕልን venerate ማድረግ ወይም ደግሞ ለስዕል የአክብሮ ስግደት መስገድ ይሄ ስዕልን ማክበር የሚባል ነገር ኦኬ ከጥንት ጀምሮ የነበረ ነው ብለዋል አባቶች በዛም ዘመን 7ኛ ክፍለ ዘመን ላይ ማለት ነው።
እንደዚህ አይነቱን ክሌም የሚደግፍ ግን አለ ከመጀመሪያ ጀምሮ ነበር የሚለውን ነገር የሚደግፍ ግን አለ ሙከራ አልተደረገም ማስረጃ ማቅረብ no attempt was made ናይሲያ ከክሌሙ ውጪ despite the claim okay ከክሌሙ ውጪ no attempt made at ናይሲያ to prove by direct citation that the painting and veneration of images went back before the 4th century ስዕልን ማክበር ይሄ ለስዕል መስገድ አይከን ቬነሬሽን የሚባል ነገር ግን ከአራተኛው ክፍለ ዘመን በፊት እንደነበረ ግን ለማሳየት የተጠቀሰ አለ ምንም አይነት ማስረጃ አልነበረም አለ ይሄ ሰውዬ ካቶሊክ ነው ካቶሊክ ነው ጆሲ አለ ከላይ ሆነ እየሰማ ነው ምንም አይነት ማስረጃ አልነበረም አለ እሺ እንቀጥል The acts include no iconophile text earlier than Saint Athanasius iconophile text ማለት እነዚህ አይከን ቬነሬሽን ማድረግ አለብን የሚሉ ልክ አሁን የኦርቶዶክሳውያኑ ጸሐፊያን እንደሚሉት አይነት ክሌም የሚወስዱ ሰዎች ናቸው አይኮኖፋይል የሚባሉት አይኮኖክላስት የሚባሉት ስዕል አይገባም የሚሉ ሰዎች ስዕል መጠቀም አይገባም የሚሉ ናቸው ፌር ዩዜጅ ደግሞ የሚጠቀሙ ደግሞ እንደነበሩ እናውቃለን ኦሬዲ ካታኮምቡ ስለሚነግረን ማለት ነው so this allowed established the acts include no iconophile text አለ earlier than Saint Athanasius አለ ከአትናቴዎስ በፊት የሚገመት ምንም አይነት ማስረጃ አላቀረቡም ለስዕል ስግደት ይገባል የሚሉ አይከን ቬነሬሽን ማድረግ አለብን የሚሉ ሰዎች ምንም አይነት ማስረጃ ከአትናቴዎስ በፊት ማቅረብ አልቻሉም ማለት this followed established conciliar practice the third council of Constantinople ሰባተኛ ክፍለ ዘመን he had cited in defense of its Diotelite doctrine virtually no text prior to Athanasius admittedly they cited few texts which we know to be later but they believed to be pre-Nicene a handful of passages from Didymus and P.S. Justin አለ the second council of Constantinople no cited no pre-Nicene text the acts of Chalcedon lack a patristic florigelum save for appendix to Pope Leo's tomb ምናምን እያለ ይቀጥላል ስለሌሎቹ ቴክስቶች ይናገራል ማለት ነው ሶ እንግዲህ ካውንስሎቹ ላይ የሚቀርቡ ዶክመንቶች ምንም ይሄ አጥጋቢ የሆነ ሰነድ እኮ ያቀርቡ አልነበሩም ከዛም በፊት አይነት ሙግት ያመጣል ነገር ግን እዛ ጋር ብቻ አይቆም ላሳያችሁ እሺ in the way which the council of 787 የስምንተኛው ክፍለ ዘመን ካውንስል ማለት ነው taught to prove that the images and reverence towards the images went back to apostles without citing any text earlier than the 4th century ስለዚህ በዚህ መንገድ ምን አደረገ አለ ካውንስሉ ኦኬ taught to prove that images and reverence towards images went back to the apostles without citing any text earlier than 4th century ከአራተኛው ክፍለ ዘመን የሚቀድም ምንም አይነት ቴክስት ሳይጠቅስ ምን አለ ይህ እኮ አይከን ቬነሬሽን እኮ ወደ ሐዋርያት ዘመን የሚመዘዝ ነበር አለ ልክ እነዚህ ሰዎች እንደሚሉት አሁን የቤተክርስቲያን ጥንታዊ ለውና ከታወቀበት ጊዜ ጀምሮ የነበረ ትውፊት ነው እንደሚሉ ልክ እንደዛው እዚህ ካውንስል ላይ ስምንተኛው ክፍለ ዘመን ላይ የነበረው ካውንስል ላይ ልክ እንደዛው ነበር በጣም የሚገርም መረጃ ነው በእውነቱ ያውም የካቶሊክ የሆነ ሰው እንግዲህ እነሱ ለስዕል መስገድን በደንብ ኤክሰርሳይዝ የሚያደርጉ ሰዎች ናቸው የካቶሊክ ካውንት ቃልዬ ከተመለስክ እሺ እንደቀደሙ አድርጉንና ሌላም አለ ስልህ ብሏል እሺ ቤቱ አርጊ ውስጥ እንደቀደሙ አርጊ እስቲ ቤቲ አሲ ሰዓት ሄዷል ግን ያው እንጨርሰው ብዬ ነው ችግር የለም ዛሬ ቅዳሜ ስለሆነ ነገ ቅዳሜ ስለሆነ እሺ ተመልከቱ አሁን ስለዚህ ምን አለ በዛ ዘመን በስምንተኛው ክፍለ ዘመን የነበረው ያ ካውንስል in the way in which council of 787 taught to prove that that images and reverence towards images went back to the apostles without citing any text earlier than 4th century ከአራተኛው ክፍለ ዘመን በፊት የሚቀድም ምንም አይነት ቴክስት ሳይጠቅስ ምን አለ በቃ ወደ ሐዋርያት ዘመን ነው የሚመዘዘው አይከን ቬነሬሽን አለ ካውንስሉ አለ ከዛስ the real problem for the iconophile cause lay elsewhere in the poverty of support for their cause even in the golden age of the fathers አለ ተመልከታው እዚህ ጋር ነው በጣም የሚገርመኝ ነገር ያለው እዚህ ጋር ነው እውነተኛው የአይኮኖፋይሎች ወይም ደግሞ እነዚህ ለስዕላት መስገድ ተፈቅደዋል ምናምን የጸጋ ስግደት ለስዕላት ይገባል ምናምን የሚሉ ሰዎች
ችግራቸው ግን ሌላ ቦታ ላይ ነው ላይ የሚያደርገው እንደው ላይ የሚያደርገዋል ሌላ ቦታ ላይ ነው ብዙ ችግር ያለባቸው አለ። ምን አይነት ችግር አለባቸው አለ? in the poverty of support for their cause ኦኬ ጎልደን ኤጅ ኦፍ ዘ ፋዘርስ ማለት ይሄ እስከ 4ኛ እስከ 5ኛ ክፍለ ዘመን ድረስ ያሉ ድንቅ አባቶች ማለት ነው። እነዛ አባቶች ጋር ምንም አይነት ሰፖርት የለውም ማለት የመጀመሪያው የማስረጃ ድህነት ገጥሞት ነበር። ፖቨርቲ ኦፍ ሰፖርት ፎር their cause። ስለዚህ ሊያስረዳላቸው ለስዕላት መስገድ ተፈቅዷል የሚለው ሊያስረዳላቸው የሚችል ምንም አይነት ነገር አላቀረቡም። ራሱ ከጎልደን ኤጅ ከ3 4ኛ ክፍለ ዘመን 5ኛ ክፍለ ዘመን አባቶች ምንም አይነት ማስረጃ ማቅረብ አልቻሉም። አይኮኖፋይሎች አለ። ከዛስ the iconoclasts were in somewhat stronger position. There were several stridently iconoclast texts attributed to Epiphanius of Cyrus, the great heresy hunter of the late 4th century. The attempt is made in the refutation of Horos ምናምን እያለ ይቀጥልና their authenticity is still disputed today, but the arguments advanced in 787 were inevitably inconclusive. ስለዚህ ልክ ቅድም የእንትና ኤፒፋኒዮስን ያነበብኩላችሁን የሚጠራጠሩ አሉ ዲስፑትድ ነው ይላሉ። ደብዳቤ ኤፒፋኒዮስ ሰላሚስ ዲስፑትድ ነው ይላሉ አለ። ግን ደግሞ ጀስት አውተንቲሲቲው ግን ስቲል ዲስፑትድ ቢሆንም አለ እነዚህ አርጊውመንቶች ግን በ8ኛው ክፍለ ዘመን ራሱ ኢኔቪታብል ኢንኮንክሉሲቭ በሆነ መንገድ ቀጥለው ነበር አለ። ማስረጃ ማቅረብም አይቻልም። ይሄንን በቃ በጣም እኮ ፎርጂድ ነው ምናምን ብሎ ማስረጃ ማቅረብ አይቻልም። የአይኮኖክላስቶቹን የኤፒፋኒዮስን አይነቶቹን ማለት ኦኬ የኤፒፋኒዮስ አይነቶቹን ማለት ነው። ከዛ በኋላ ግን እንደዚህ አለ ሉክ the iconoclast version was more plausible though neither can be wholly trusted ምናምን እያለ እንትን እያደረገ ስለዚህ እና ኤፒፋኒዮስን አቅርበው ነበር አይኮኖክላስት ላይ አይኮኖክላስቱ ወይም ደግሞ ስዕልን የሚቃወሙት ሰዎች ያቀረቡት ነገር ነበር አለ። እሱ ምንድነው የነ ኤፒፋኒዮስ ምናምን አቅርበው ነበርና እንደው ሞር ፕላውዚብል ነበር አለ። the iconoclast version is more plausible ለስዕል መስገድ አይገባም እንደውም ስዕል አያስፈልግም የሚሉት እንደው ሞር ፕላውዚብል ነበር አለ። though neither can be wholly trusted አለ። ሙሉ በሙሉ ሊታመን የማይችል ዶክመንት እነሱ ቢያቀርቡም ራሱ ግን ደግሞ የነሱ ሞር ፕላውዚብል ነበር ለስዕል መስገድ አይገባም የሚሉት። ከዛስ iconophiles were able to cite passages አለ ለስዕል እንስገድ የሚሉት እነዚህ የኮንቨርሽን የሚያበረታቱት ኦኬ cite the passage from Athanasius ቅድም ከአትናቴዎስ በፊት ምንም አላቀረቡም ብለናል አይደል? ችግራቸው ግን ይሄ ከአትናቴዎስ ጠቅሰዋል አለ። አትናቴዎስ እየተናገረውን ለስዕል መስገድ ይገባል ብሎ የተናገረውን ጠቅሰዋል አለ። ባሲሎስ ሲዛሬ የባሲሊዮስን ጠቅሰዋል አለ። ከዛስ arguing that the image of a person deserving reverence is rightly revered። ስለዚህ እነዚህን ጠቅሰዋል ከአትናቴዎስና ከባሲል ጠቅሰዋል። አሁንም ሊጠቅሱላችሁ ይችላሉ። አትናቴዎስና ባሲልን ሊጠቅሱላችሁ ይችላሉ። ኦኬ ሊጠቅሱላችሁ ይችላሉ። ስለዚህ ባሲል የባሲልን ምን የሚለውን ነው የጠቀሱት አለ ለስዕል መስገድ ይገባል ሲሉ ምን የሚለውን ነው የጠቀሱት? the honor paid to the image passes over the prototype። ይሄንን ባይ ዘ ዌይ ኤግዛክትሊ እዚህ ሀገር ያሉ ይጠቅሱላችኋል። ለኢሜጁ ለስዕሉ የሚደረግ ክብር ለፕሮቶታይፑ ለዋናው ማለት ነው ለዋናው የሚደረግ ክብር ነው ይላሉ። ኦኬ ባስሌል ይሄን ስለተናገረ ባስሌዮስ ይሄን ስለተናገረ ማለት ነው። ይሄኛው ሳይሆን የባስሌዮስ ሌላ ነው። ይሄ ሶ ባስሌዮስ ይህንን እንዳለ ወይም ደግሞ ለስዕል የሚደረግ ስግደት ቀጥታ ለፕሮቶታይፑ ይቀርባል እንዳለ ተናግረው ለስዕል መስገድ ይገባል ይላሉ አለ። ከዛ እንደዚህ አለ but the concern of every of these passages was to argue that Christ as the image of the Father deserves to be worshipped along with him። ግን ባስሌዮስ እያለ ያለው ለስዕል መስገድ ይገባል አይደለም። ይሄን እያለ ያለው ካቶሊክ ስኮላር ነው። እሺ እኔ አይደለሁም እያልኩት ያለው። ሶ ምንድነው እያለ ያለው? ሉክ ባስሌዮስ በአንድ ጽሁፉ ምን ብሏል? ለስዕል የሚደረገው ስግደት እኮ ቀጥታ ለባለ ስዕሉ የሚደረግ ስግደት ነው ብሎ ነበር አሉ። ኦኬ ብሎ ነበር ባስሌዮስ ይሄንን ብሏል ብለው አቀርበዋል። ስለዚህ ለስዕል ስግደት አለ the concern of every one of these passages እነዚህ ፓሴጆች ግን ለስዕል ስለመስገድ የሚናገሩ ሳይሆኑ to argue that Christ as the image of the Father and deserves to be worshipped ክርስቶስ የአባቱ ምሳሌ ነው። የአባቱ ይሄ እንትን የሚለው ማለት ነው የክብሩ መንጸባረቅና የባህሪው ምሳሌ። ስለዚህ የአባቱ ምሳሌ ነውና አምልኮ ይገባዋል ማለት ነው እንጂ ስዕል አምልኮ ይገባዋል ማለት አይደለም፣ ወይም ስዕል ስግደት ይገባዋል ማለት አይደለም። አይገርማችሁ? ያለ ኮንቴክስቱ ጥቅሶች ይጠቅሱ ነበር ከአባቶች። ያለ ኮንቴክስቱ ጥቅስ ይጠቅሱ ነበር። እሺ የምታነብልን አንብብልን።
አሴ ምንድን ነው የከፈትከው? አሴ ማይክ ዝግ ነው። አይ ቅድም አሁን የባስሊንን አንተ ያልከውን ቅድም እዚህ ጋር አንብበው ካለ አንብበው። እሺ ቆይ ታለ ቆይ መስኮት ነው ምናምን የሚል እስቲ ቆይ አንተ ቀጥል ቆይ። ኦኬ እሺ መስኮት መለኮት ዓለም ውስጥ መንፈሳዊ መስኮት ተደርጎ ይቆጠራል። ለዚህ ምስሎች በስነ መለኮታዊ ትርጉም የተሞላ ሲሆን የሰማይ ዓለም ስዕላት የጌታዬ ኢየሱስ ክርስቶስ የጌታችን ማርያም እሺ ተው ችግር የለውም ስታገኘው እናነብላችኋለን። ግን ፖይንቱ ምንድነው? ይሄን ቢያነሱላችሁ ለስዕሉ የሚሰገደው ስግደት ለባለ ስዕሉ የሚሰገድ ነው ብሏል ባስልዮስ ብሎ ቢያነሱላችሁ ራሱ ባስልዮስ ዘቂሳርያ ይሄን የተናገረው ክርስቶስ የአባቱ ኢሜጅ ስለሆነ ስግደት ይገባዋል፣ አምልኮ ይገባዋል እያለ ነው እንጂ አይከን ቬነሬሽን እየደገፈ አይደለም እያለ ነው። ስለዚህ ካውንስሉ ላይ አባቶችን ያለ ኮንቴክስት ጠቅሰዋል እያለ ነው ያለው። ስለዚህ none of them addressed the question of images made by hands. The iconophiles produced a number of 4th and 5th century texts that mention religious images in churches or objects without disapproval እያለ ይናገራል ማለት ነው። ኦኬ ከዛስ we may well suspect that the devout would often pray before such images in what amounted to form veneration, but the problem remained. In context of debate that treated the fathers of the golden age as the primary authority, it was a serious weakness in the iconophile cause that no single passage from any of these fathers gave an explicit stamp of approval to such veneration. ስለዚህ ከጎልደን ፋደርስ ወይም ደግሞ 3/4ኛ ክፍለ ዘመን ላይ ካሉ አባቶች ምንም አይነት ጥቅስ አለ ብለው ቢያመጡም ግን ኮዛቸውን ሊያስረዳ አይችልም። ምክንያቱም እንደዚህ አይነቱ ለስዕል የሚደረግ ስግደትን የሚደግፍ ምንም አይነት ቴክስት አላመጡም። አንደኛ ሐሰተኛ ቴክስት ነው ያመጡ የነበሩት፣ ሁለተኛ ደግሞ አባቶችን ያለ ኮንቴክስት እየጠቀሱ ነበር እንጂ ለስዕል ስግደት ይገባል የሚል አንድም ነገር ማምጣት አለ። ኦኬ ስለዚህ እንደው እንደዚህ ነው እንቀጥል። ኧረ ሌላም ማለት አሊ ተቋርጠ ነበር። እሺ እሰማለሁ። አሁን መጣለ እሰማለሁ። አሁን ስልክ ገብቶብኝ ነበር። ትሰማለህ? እሺ እንደዚህ ይላል ደግሞ unsurprisingly እሺ ቆይ ከዚህ ላምብላችሁ in a context of a debate that treated the fathers of golden age as prime authority, it was a serious weakness in the iconophile cause that no single passage from any of these fathers gave explicit stamp of approval ካለ በኋላ እነዚህ አባቶች ምንም ማስረጃ ሊሆናቸው አልቻሉም ካለ በኋላ unsurprisingly this deficiency was made up by the production of some spurious texts designed to this period, but there was less of this than we might have expected. እና unsurprisingly ግን እንዲህ አይነቱ ዲፊሸንሲ ግን ሜድ አፕ የተደረገው በምንድን ነው አለ? ፕሮዳክሽን ኦፍ ሰም ስፐሪየስ ቴክስት። ስፐሪየስ ምንድን ነው ጋይስ? ስፐሪየስ አጠራጣሪ ማለት ነው። በአጠራጣሪ ምንባባት በዚህ ዘመን ተጽፈዋል፣ በአባቶች ዘመን 3/4ኛ ክፍለ ዘመን ላይ ተጽፈዋል የተባሉ በዛ ዘመን ያልተጻፉ ኦኬ፣ በዛ ዘመን ያልተጻፉ ሰነዶችንም ደግሞ በማቅረብ ደግሞ አሳይተዋል ዲፊሸንሲው። ስለዚህ በዛው ካውንስል ላይ ለስዕላት ስግደት ይገባል ተብሎ በተወሰነበት በዛው ካውንስል ላይ የጥንት አባቶች ጽፈውታል የተባሉ ነገር ግን እነዛ አባቶች ያልጻፏቸው ዶክመንቶች ጭምር ቀርበዋል እያለን ያለው። ከዛስ the acts include a long narration። እነዚህ acts እነዚህ የተነበቡት ነገሮች ማለት long narration attributed to Athanasius ለአትናቴዎስ አትሪቢዩት የተደረጉ ነገሮች ነበሩ። about an image of Christ in Berytus which when pierced blade and worked countless of miracles። ስለዚህ አንድ የቀረበው ሰነድ ምንድነው? ለስዕል ስግደት ይገባል ለማለት የቀረበው ሰነድ ምንድነው? ስዕላቱ ታምራት አድርገዋል የሚል ነው። ቅድም ባስልዮስን አናግሮታል ምናምን የሚል ነገር ከዚህ በፊት ሰምታችኋል አንድ ወንድማችን። እንደዚሁም ደግሞ ቅድም ስዕሉ ከከንፈሩ ከስዕሉ ጋር ተጣበቀ ምናምን ሲባል ሰምታችኋል፣ ከስዕል የተደረገ ተአምር ሲባል። ታዲያ እንደዚህ አይነቱ ነገር ስፐሪየስ ነው ሲጀመር ራሱ ሐሰት ነው እያለን ይሄ ጸሐፊ ደግሞ
ካቶሊኩ ጸሐፊ። ስለዚህ የትኛውን ጠቀሰ? ለምሳሌ አትናቴዎስ ተናገረ የተባለው ሲበሳ ደም ፈሰሰው እና ደግሞ ብዙ ታምራትን አደረገ ተብሎ የቀረበ ምን ነበር አለ? የቀረበ ታሪክ ነበር አትናቴዎስ ጽፎታል የተባለ። This legend and the false attribution are most likely however to have arisen in the context of controversy with Jews than that of iconoclast controversy አለ። ስለዚህ እንደዚህ አይነቱ ይሄ ሌጀንድ አለ ታሪክ ነው ሲጀመር አለና ፎልስ አትሪቢዩሽን ነው ለአትናቴዎስ ፎልስሊ ነው አትሪቢዩት የተደረገው ወይም ደግሞ በሐሰት ነው አትናቴዎስ ብሎታል ተብሎ አትናቴዎስ ጽፎታል ተብሎ የቀረበው ይሄ ጽሁፍ በሐሰት ነው። አትናቴዎስ ያልጻፈውን ነገር አትናቴዎስ ጽፎታል ብለው አቅርበዋል። እሺ እንቀጥል። The one clear case in the acts of a forgery claiming to belong to a patristic golden age ኦኬ ወደ አባቶች ወደ ወርቃማ አባቶች ዘመን ተመልሰው ሌላ ያቀረቡት አባቶች ተናግረዋል ብለው ያቀረቡት ነገር ደግሞ that is manifestly of iconophile origin is the supposed letter from Basil of Caesarea to Julian the Apostate ከባሲል ለጁሊያን የተላከው ደብዳቤ ደግሞ ሌላው ነው containing a statement I therefore honor and revere as well the features of their or the sense image especially because this was handed down and not forbidden by the holy apostles and they portrayed in all our churches ስለዚህ እነዚህን ቅዱሳት ስዕላት አከብራለሁኝ የቅዱሳቱን ስዕላት አከብራለሁኝ ብሎ ማን ተናግሯል ብለዋል ባስሌል ተናግሯል ብለዋል ነገር ግን ይሄ ምንድነው አለ that neither of these works could plausibly be attributed to their supposed authors will have been as obvious to Byzantine iconoclasts as it is to us today ስለዚህ ይሄ ጽሁፍ ጭራሽ የማን አይደለም የባስሊዮስ አይደለም ኦኬ የባስሊዮስ አይደለም ስለዚህ ባስሊዮስ እና አትናቴዎስ ጽፈዋቸዋል ተብሎ የሚቀርቡ ነገሮች ራሳቸው የነበሩት የባስሊዮስ አልነበሩም ማለት ነው ያለ ደግሞ ሲናገር ትመለከቱታላችሁ ማለት ነው ስለዚህ ይሄ በቀጥታ እንደሚያሳየው ለስዕል መስገድ ይገባል ተብሎ አይሰማም እንዴ ኧረ ይሰማል በደንብ አድርገው እሺ ለስዕል መስገድ ይገባል ተብሎ አይሰማ ይሆን እስቲ ቆይ አላችሁ እታች ላሉት ምናልባት ካልተሰማ እስቲ እኔ በሌላ ልስማው እሺ ጋይስ አይሰማም ይሰማል እሺ አይ በቃ የሚሰማ ከሆነ ሐረግ አይሰማም ስትል ስለነበረ ነው እሺ ልቀጥል ስለዚህ እነዚህ ጽሁፎች የሚያሳዩት ምንድነው ሲባል እነዚህ ነባሲል እና አትናቴዎስ ጽፈዋቸዋል የተባሉ ነገሮች በሙሉ እነሱ የጻፏቸው አይደሉም ታዲያ ምንድናቸው እነዚህ በኋለኛ ዘመን የተጻፉ በአይኮኖክላስቶች የተጻፉ ናቸው አባቶች ጽፈዋል ብለው አባቶች ያልጻፉትን ነገር በሐሰትም አቅርበው ነበር እያለን ያለው እንግዲህ ኦኬ ሶ ይሄንን እንደ አንድ እንትን ደግሞ እንወስደዋለን ይሄኛውን ደግሞ ላሳያችሁ the status of image የሚል the status of image የሚል we shall be disappointed if we look in the acts or in any early iconophile literature for a precise definition and a coherent doctrine of why and how images are to be venerated. Certainly, a number of themes were presented in the course of Nicaea II that deserve a place in any developed doctrine of the status of images. But what dominates in iconophile writing from the 7th till 9th century was apologetics. That took up any argument and any patristic citation that served the cause, even if the result lacked both completeness and consistency. ስለዚህ ይሄ ሌሎችን ለመቃወም እነዚህ እንትኖች ማለት ነው አይኮኖፋይሎች ያቀረቧቸው ነገሮች ዲስአፖይንት ያደርጋሉ መጀመሪያው ነገር ምክንያቱም ፕሪሳይስ ዲፊኒሽን የላቸውም ለምንድን ነው ኢሜጆችን የምናከብረው የሚለውን ነገር ጭራሽ በኮንቲኒየስ በሆነ ኮንሲስተንሲ ባለው ነገር ሊያስረዱ አይችሉም ስለዚህ ዲስአፖይንቲንግ ናቸው ሲጀመር ለስዕል ስግደት ይገባል ብለው የመጡ ሰዎች ዲስአፖይንቲንግ የሆነ አርጊውመንት ነው ይዘው የመጡታል but what dominates the iconophile writing from the 7th till 9th century ከ7 እስከ 9ኛው ክፍለ ዘመን ድረስ ያለው ያ የአይኮኖፋይሎች ራይቲንግ ወይ ደግሞ ስለ ስዕል ስግደት ይገባል የሚል ራይቲንግ አፖሎጄቲክስ ነበር የሚታይበት ኦኬ አፖሎጄቲክስ ነበር የሚታይበት የአባቶችን የሆነ ጥቅስ ጠቅሶ የሆነ ነገር የማድረግ አፖሎጄቲክ የሆነ ስራ ነበር የሚታይበት ስለዚህ ምንድነው አለ if the result lacked both completeness and consistency የተሟላ ነገርና ኮንሲስተንሲ ያለው ነገር ለማቅረብ ግን አጥሮት ነበር እያለ ይናገራል ስለዚህ ይሄን እያለ ያለው እንግዲህ እንዳልኳችሁ ካቶሊክ ስኮላር ነው ማለት ነው ሶ ስለ ኮንቴክስቱ ማውራት እንችላለን ባሲል ዘቂሳሪያ we do not have sufficient to say
that no image can receive the same veneration is archetype since an image is but mere shadow of reflection of the reality it depicts. ይሄን ቅድም ያነሳውላችሁ ማለት ካገኘው ታነብልናል። አግኝተዋል? አግኝቼዋለሁ። አንብብልን፣ በአማርኛ አንብብልን። ይኸው ቃል የእንትናን አይደለ የባሲሊዮስ ዘቂሳርያ ይህም ክብር እሺ ታላቁ ቅዱስ ባሲሊዮስ ዘቂሳርያ እንዳስተማረው ለስዕል የሚሰጠው ክብር ወደ ስዕሉ ምንጭ ወደ ፕሮቶታይፕ ማርያምን ወይም ቅዱሳንን ነው። ቅዱሳት ስዕላት ክርስቶስን፣ የእመቤታችንን ቅድስት ድንግል ማርያምን፣ መላእክትና ቅዱሳንን በምስል በመግለጽ የሰማያውን ዓለም እውነታዎች በምድራዊ መንገድ የሚያቀርቡ ናቸው። እነርሱ ጸሎትን የሚያነሳሱ ትምህርቶችን የሚያስተላልፉ እና አማኞችን ወደ መንፈሳዊ ግንኙነት የሚመሩ መንፈሳዊ መሳሪያዎች ናቸው። ይህንን ሲተነትኑት ማለት እንደዛ ነው ያለው። ራይት እንደገና አንብብላቸው አሁን በደንብ እሺ። ቅዱስ ባሲሊዮስ ዘቂሳርያ ነው ለስዕል የሚሰጠው ክብር ወደ ስዕሉ ምንጭ ወደ ፕሮቶታይፑ ያልፋል። ፕሮቶታይፑ ሲሉ ምን ማለት ነው? ያ አሁን እንትን ያልከው ማለት ነው ወደ ዋና የዘረዘርኳቸው ያ ልውረደው እሱን ማለት ነው። ስለዚህ በቃ በቂ ነው። እኔ ደግሞ ላንብብ እዚህ ጋር would it not have been sufficient to say that no image can receive the same veneration as its archetypal? ይኸው አሁን ያለው ማለት ነው since an image is but a mere shadow or reflection of the reality it depicts አለ። አሁን ያነበብከውን ነገር ነው እያለ ያለው ማለት ነው። ከዛ በኋላ ጸሐፊው ምን ይላል እዚህ ጋር ሪቻርድ ፕራይስ but Basil of Caesarea was constantly cited for having said that the honor paid to the image passes over to the archetype. እሺ እንደገና አሁን አንተ እሱ ጋር ደግሞ አንብብልን እስቲ ምን እንደሚል። እሺ አውቄ ነው ማስደጋግመ። መልካም እኔም ደስ ብሎኝ ነው። ለስዕል የሚሰጠው ክብር ወደ ስዕሉ ምንጭ ወደ ፕሮቶታይፑ ያልፋል። ማለትም ስዕሉን ስናከብር የምናከብረው ቀለሙን ወይም እንጨቱን ሳይሆን በዚያ ስዕል የተገለጠውን ጌታን፣ ድንግል ማርያምን ወይም ቅዱሳን በቃ ያልፋል። ያ ስግደት ወደ ዋናው ያልፋል ይላል አይደለ? ወደ ፕሮቶታይፑ ማለት ነው አርኪታይፕ ነው። ስለዚህ ይሄንን ጠቀሰ። ይሄን ጠቀሰ። እንትኑ ሳይቴሽኑ ማየት ትችላላችሁ እዚህ ጋር እንትኑ ኦኬ ኢቡኮ ያሳየም እንጂ ከዛ the context ሶሪ እሺ እንደዚህ ከዚህ ጀምሮ ላንብብላችሁ። ከዛ እንደዚህ አለ። አሁን ያነበበላችሁ ማለት ነው። አሁን ያነበበላችሁ but Basil of Caesarea was constantly cited for having said that honor paid to the image passes over to the archetype. አሁን ያነበባችሁት ከዛ the context was totality of worship to be paid to ቃልዬ ቅዱሳን እዚህ እኔ ጋር ያላችሁ ልጆች ጻፉልኝ። እያያችሁ ነው እንግዲህ። ይሄንን እያያችሁ ዝም ካላችሁ ግን በቃ ታበሳችሁኛላችሁ። ቃልዬ ሲውጣና የሚሰማ ከሆነ ውጣና ግባ እስቲ። ቴንኪው የቃሉ ህይወት ልክ ነህ። ተባረክልን። እስቲ ታብታብ ይደረግ ቅዱሳን። እንደ ኧረ መቶ ይግባ። ኧረ በስመ አብ። ቅድም አንድ የሚያስገርም አንድ ሰው የሆነ ወሬ ነግራቸዋለሁ። 50 አስገቡት ይላቸዋል። በአንድ ያስገቡት 50። ረግ ይህ ወሬኛ ህዝብ 100 አስገቡት ሲላቸው 100 እና ኦሬዲያን እየጨረስኩኝ ነው። ይሄድ ቃልዬ ኦኬ
አንዴ ካሜራ ይክፈት። እሺ እንዴት ነው እንግዲህ ይሄንን ነገር ማስተካክለው? አንዴ ለምን አትነግሩኝ? ችግር የለውም በቃ አንተ ተው በቃ። እሺ ችግር የለውም እንትን ስላልነው ማለት ነው። ትልቁ ላይ ላድርግህ አንተን? አዎ እሺ ዛሬ እኮ በጣም የሚገርመው አንተ ያስካቸውን በሙሉ ይዣቸዋለሁ። በጣም በሚገርም በቃ ቁጭ ብዬ ነበር ሳጠና የነበረው ደስ አለኝ። ታውቃለህ ወረደ ቃልያውንም ቃልዬማ እንደዚህ እየወረደ እሺ እጅ አንሰጥም ቃልዬ። ኧረ እጅ አንሰጥም። ጊዜ እንወርዳታለን እንወጣለን እንጂ እጅ አንሰጥም። እሺ አሁን እሺ ስለዚህ እንደዚህ አለ። But Basil of Caesarea was constantly cited for having said that the honor paid to the image passes over to the archetype. The context was the totality of worship to be paid to Christ as the natural image of the Father በማለት ይናገራል። But Basil of Caesarea ምንድነው እያለ ያለው? Constantly cited for having said that the honor paid to the image passes to over to the archetype ብሏል። ስለዚህ ለምንድነው የምደጋግመው? ምክንያቱም ለስዕሉ የሚደረግ ክብር እኮ ለአርኪታይፑ ለዋናው የሚደረግ ነው ምናምን ብለዋል። ግን አለ the context was the totality of worship to be paid to Christ። ኮንቴክስቱ አውዱ የሚናገረው ግን ስለ ክርስቶስ ነው። as the natural image of the Father የአባቱ የባህሪው ኢሜጅ እንደሆነ ምሳሌ እንደሆነ ነው የሚያሳየው። but taken out of its immediate context ከኢሚዲየት ኮንቴክስቱ ከአውዱ ከቀጥታ አውዱ ነጥለው this statement could be applied to the role of artistic or mimetic images with its message that an image should receive exactly the same degree of honor as its archetype። ስለዚህ ያለ አውዱ ግን እንደዚህ ብለው ሊወስዱት ይችላሉ አለ። ከዛስ commenting on this John the Synkelos declared in session 5 through the visible and colored image Christ's power is venerated and glorified and we are reminded of his advent on earth and so the Father showed that there are not two venerations but one of both the image and the archetype of the image። ስለዚህ እዛ አክቱ ላይ እንደዚህ ብለዋል፣ ሴክሽኑ ላይ እንደዚህ ብለዋል አለ። በቃ ለኢሜጁ የምናደርገው ለአርኬታይፑ የምናደርገው ነው ብለዋል። neither Tarsois nor the council formally adopted this position but it was a natural one in virtue of ritual practice። ካውንስሉ ራሱ ይሄን እንደ ኦፊሻል አልወሰደውም ማለት the honor to be paid to an image in a way of prostration, lies and incense was the highest ritual honor that the church had devised and did not express any sense that image as image should receive only limited veneration እያለ ይናገራል። ስለዚህ ምንድነው የሆነው? እዚህ ጋር ይቀጥላል ማለት ነው። ኦኬ ሶ ግን ምንድነው በዚህ ውስጥ እየተነገረን ያለው ትልቁ ነገር ይሄ የአይከን ቬነሬሽን የተመለከተ ጉዳይ፣ አይከን ቬነሬሽን የተመለከተ ነገር በየትኛውም አይነት ሂሳብ ከኤርሊ ቸርች ፋዘርስ ወይም ደግሞ ከዚህ ከቾዝን ዋና ግባና ሳየን ከዚህ ከአይከን ቬነሬሽን ጋር የተገናኘ ነገር ኤርሊ ቸርች ፋዘርስ በተለይ 3 እና 4ኛ ክፍለ ዘመን ላይ የነበሩ አባቶች ተናገሩ የተባሉት ነገሮች በሁለት መንገድ እንደተወሰዱ፣ አንደኛ ያለ አውዱ ተወስዷል እዛ ካውንስል ላይ፣ ሁለተኛ ደግሞ ራሱ እነዛ አባቶች ጽፏቸዋል የሚባሉና እነሱ ያልጻፏቸው እንደነ ሌተር 360 አትናቴዎስ ጽፎታል የተባለው እንደነዛ አይነት በሐሰት ለአትናቴዎስ እና ለባስልዮስ ዘቂሳርያ የዋሉ ሰነዶችንም እናገኛለን። ከዚህ የተነሳ አይከን ቬነሬሽን የቆመው ሂስቶሪካሊ ከሐዋርያት ይመዘዛል ቢባልም ከሐዋርያት በሚመዘዝ መልኩ አይደለም። ሂስቶሪካሊ ስንመለከተው የምንመለከተው ከእንትን አንጻር ነው። ከዚህ ከ5ኛ ከ6ኛ ከ7ኛ ክፍለ ዘመን ዴቨሎፕመንት አንጻር ነው። ያን ዴቨሎፕመንት ማስረገጥ እንዳለባቸው ከአባቶች ስለተረዱ ምን አድርገዋል? እነዛ አባቶች እኮ እነ አትናቴዎስ እነ ባስልዮስ ዘቂሳርያ ጽፈዋል እንደዛ ብለዋል፣ ግን አልጻፉም። ሶስት አይነት ምልከታዎች አሉ በጉዳዩ ላይ። እየጠቀለልኩኝ ልሂድና ልጨርስ። በጉዳዩ ላይ ሶስት አይነት ምልከታዎች አሉ። እነዛ ሶስት አይነት ምልከታዎች አንደኛው የመጀመሪያው ኢሜጆችን
በጭራሽ በቤተክርስቲያን መጠቀም የለብንም የሚሉ ናቸው። ለምሳሌ አሁን በፕሮቴስታንቱ ሰርክል ውስጥ ኢሜጅ አንጠቀምም እናንተ እንትን እያደረጋችሁ ስለሆነ ኢሜጅ አንጠቀምም የሚሉ አሉ። ልክ እንደዛው እነ ኤጲፋኒዮስ ሰላሚስን ስንመለከት ሌሎችንም ስንመለከት አይኮኖክላስቶች አሉ፣ ወይም ደግሞ ኢሜጅ ጭራሽ መጠቀም የለብንም የሚሉ ሰዎች አሉ። ሁለተኛዎቹ ደግሞ አይኮኖፋይሎች አሉ። ሶሪ አይኮኖፋይሎቹ ሳይሆን ፌር ዩዜጅ የሚጠቀሙ ወይም ደግሞ በየእንትኑ ላይ እነሱም ስዕል ስለው ምናምን አይደለም ለቤተ ክርስቲያን አምልኮ ምናምን አይደለም፣ ግን በየዋሻው ላይ መማማሪያ እንዲሆን ምናምን ስዕል ስለው የሚጠቀሙ ደግሞ አሉ። ሶስተኛዎቹ ደግሞ አይኮኖፋይሎች ወይም ደግሞ ለስዕል መስገድ ይገባናል የጸጋ ስግደት ያስፈልገዋል የሚሉ ቅድም አስቻን በበላቸው አይነት ጽሁፍ የሚያነቡ ናቸው። እነዚህ ሰዎች ግን የመጨረሻዎቹ አይኮኖፋይሎቹ ማለት ነው ከቸርች ሂስትሪ ማምጣት አይችሉም፣ ከመጽሐፍ ቅዱስ ማምጣት አይችሉም። ማምጣት የሚችሉ 6 እና 7ኛ ክፍለ ዘመን ላይ ያሉ አባቶችን እንደዚሁም ደግሞ በመጀመሪያዎቹ ዘመናት ጽፈዋል የተባሉ ግን ደግሞ በዛ ዘመን ያልተጻፉ ሐሰተኛ ሲሆኑ ዶክመንቶችን ነው ማምጣት የሚችሉት። ካልሆነ አባቶችን ሚስኮት ያደርጋሉ ማለት ነው። ከዚህ የተነሳ የጸጋ ስግደት ይገባል ለስዕላት የሚለው ነገር መጽሐፍ ቅዱስ አይደለም፣ በቤተክርስቲያን ታሪክ አርሊ ፔሪየድ ላይ የነበረ አይደለም፣ እንዲሁ ሰው ሰራሽ ነው። ይሄን አልቀበልም ብለህ እነሱ መሀል መቆየት አትችልም፣ ኦርቶዶክስ መሆን አትችልም። ይሄንን አልቀበልም ካልክ ኦልሬዲ ትወጣለህ ማለት ነው። ግን ደግሞ ይሄን ያህል ኮራፕትድ የሆነ ትምህርት ነው። ስለዚህ ከዚህ የተነሳ ሰዎች ይሄንን ሊቀበሉ አይገባም ብላል። እንደ አንድ ማስተካከያ ምናልባት ከሪቻርድ ፕራይስ አንጻር ሪቻርድ ፕራይስ ካቶሊክ የሆነ ስኮላር ነው ሲባል የሆነ ካቶሊሲቲው ላይ ኦርዴንድ የሆነ አገልጋይ ነው ማለት አይደለም። የሆነ እንትን እሱ ደግሞ በጣም ተለጥጦ እንዳይወሰድ ማለት ነው። መረጃዎቻችን በጣም ታማኒ መሆን ስላለባቸው አክትስ ኦፍ ካውንስል ኦፍ ናይሲያን ይህን ሰከንድ ናይሲያን የጻፈው ሰው በካቶሊኮችም በኦርቶዶክሶችም ይጠቀሳል። አንደኛ፣ ሁለተኛ ካቶሊክ ነው የሚሉ ሶርሶች አሉ እንጂ ኦርዴንድ የሆነ ካቶሊክ እንትን ነው ኦርዴንድ የሆነ ካቶሊክ ሊቅ ነው እያልኩ አይደለም። በቤተክርስቲያን ኦርዴንድ አይደለም። ኦኬ። ከዚህ የተነሳ ኦርዴንድ ነው የሚል መረጃ ይዛችሁ እንዳትሄዱ። ይሄኛውን በተለይ ደግሞ ኢቭን ሲለቀቅ ይሄኛውን አስቀድመ ብታስቀምጥልኝ ደስ ይለኛል። ዲስክሌመር ማለት ነው። ስለዚህ አፒል ቱ አውቶሪቲ እያደረኩኝ አይደለም። ነገር ግን በዚህ ደረጃ ስኮላርሺፑ ላይ የሚታወቁ ሰዎች ግን ያንን ይላሉ ማለት ነው። አንድ ሰው አይ የሱን ካቶሊክነት አልቀበልም ምናምን ቢል ችግር የለብንም። የጻፈውን ነገር ብቻ አልቀበልም ማለት አይችልም። አልቀበልም ካለ ማስረጃ ማምጣት ስላለበት ማለት ነው። ዲስክሌመር ይሄ ነው። ቴንክ ዩ ጨርሻለሁ። ቃልዬ በጣም አስደናቂ ነበር በእውነቱ በጣም ኤቨርት ፈርጉሰን የሚባል አንድ ፕሮፌሰር የምታውቅ ከሆነ በጣም የታወቀ ሰው አሁንም አለው መሰለኝ በህይወት እሳቸው አዎ ቸርች ሂስትሪ ላይ በጣም ታዋቂ ሰው ነው። በጣም ታዋቂ ሰው ልቅም አድርገው ጽፈውታል እና ቅድም ሳነበው ነበር እና ዛሬ ሌክቸር ነው የሰጠህን። ተባረክልን።